ሃሌሉያ። ክብር ሁሉ ለኢየሱስ ይሁን። ክብር ሁሉ ለኢየሱስ ይሁን። ክብር ሁሉ ለኢየሱስ ይሁን። አባት ሆይ እናመሰግንሃለን። ቅዱስ ስምህ ይባረክ። ቃልህን ባርክልን ጌታ ሆይ፣ በኢየሱስ ስም አስተምረን። ሃሌሉያ። ክብር ሁሉ ለኢየሱስ ይሁን። ጌታ ሆይ የልቤ ሐሳብ የአፌ ቃል በፊት የተወደደ ይሁን፣ በኢየሱስ ስም አሜን። ሃሌሉያ። እንግዲህ ኦልሞስት ብዙ ጊዜ ሆነን ዛሬ 31ኛ እንትን ላይ ቲቺንጎች ደርሰናል፣ ትምህርት ላይ ደርሰናል። ስለ ኢየሱስ ነው እያወራን ያለ ነው። አሜን። እንግዲህ ይህን ትምህርት ስንጀምር ምን ብለን ነው የጀመርነው? ኢየሱስን ከመጽሐፍ ቅዱስ ወይም ከመጽሐፍት እንወቀው የሚል፣ ስለ ኢየሱስ ሳይሆን ኢየሱስን እንወቀው የሚል ነው። እንደምታውቁት ብዙ ጊዜ ስለ ኢየሱስ ይታወቃል። ሰዎች ስለ ኢየሱስ ጥናት አጥንተው ኢየሱስን ኢንካውንተር ሳያደርጉት የካዱት ሰዎች አሉ። ለምሳሌ ትሪኒቲ የማያምኑ ሰዎች አሉ። ግን የመጽሐፍ ቅዱስ ዕውቀት ያላቸው ሰዎች 66ቱ መጽሐፍ እናውቃለን የሚሉ እግዚአብሔርን ግን ፈጽሞኑ የማያውቁ ሰዎች አሉ። ባለሁበት አገር በተለይ በኖርዝ አሜሪካን ውስጥ በጣም ትላልቅ የሆኑ የሥነ መለኮት ሰዎች አሉ። ፈጽሞኑ እግዚአብሔርን የካዱ መጽሐፍ ቅዱስን እንደ አንድ መጽሐፍ የወሰዱ ሰዎች አሉ። ለእኛ ግን መድኃኒታችን ስለ ኢየሱስ ማወቅ ሳይሆን እሱን ማወቅ ነው ነፃ የሚያወጣን። ስለዚህ ምን ብለናል? እንደዛ ከሆነ እሱን ማወቅ ከሆነ መጽሐፍት ሁሉ ስለ ኢየሱስ ያወራሉ ብለናል። መጽሐፍት ሁሉ ብለን ስንል 66ቱ መጽሐፍ የኢየሱስ ታሪክ ማርያም ከወለደችበት ቀን አይጀምርም። ምክንያቱም ኢየሱስ ሰው ብቻ አይደለም። እሱ ዓለማትን ካለመኖር ወደ መኖር ያመጣ ነው ካልን ዩኒቨርስ ኤግዚስት ከማድረጉ በፊት ጌታ ነበር ማለት ነው። here we go ሃሌሉያ ነበረ ማለት ነው ጌታ። የዘፍጥረት መጽሐፍ ስለ ዩኒቨርስ ሲያወራልን ወይም ስለ አጽናፈ ዓለም ሲያወራልን፣ ነገር ግን ዮሐንስ ስለ እግዚአብሔር ያወራል ብለናል። ዘፍጥረት ምዕራፍ 1 ላይ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ብሎ ሲጀምር፣ ዮሐንስ ግን በመጀመሪያ ቃል ነበረ ብሎ ነው የጀመረው። ስለዚህ ዮሐንስ የጀመረልን ስለ እግዚአብሔር ሲጀምርልን፣ ዘፍጥረት ግን እግዚአብሔር ስለፈጠረው ይጀምርልናል። አሁን አንድ ጥሩ የሆነ ፓተርን ይዘናል ማለት ነው። ይሄ ቃል ሥጋ የሆነው በእኛው ጸጋና እውነትን ተሞልቶ ያደረው ጌታ ምን አለ? መጽሐፍት ሁሉ ስለኔ ይናገራሉ ያለ እነ ዮሐንስ አይደለም የነገሩን፣ ራሱ ኢየሱስ ነው። በዮሐንስ 5:39 ላይ አይደል? መጽሐፍትንና እግዚአብሔርን ኃይል አቀው ትስታላችሁ አይደል? መጽሐፍትን ትመረምራላችሁ ሕይወት እንዲሆንላችሁ ግን ወደ እኔ አትመጡም ብሎ ኢየሱስ ለመጽሐፉ ባለቤት ይነግራችኋል። የያዛችሁት መጽሐፍ እኔን እንድታውቁ ካላደረጋችሁ ትደክማላችሁ ይላችኋል። ዋው! ትዝ ይላችኋል ሉቃስ ምዕራፍ 4 ላይ ኢየሱስ ወደ ሲናጎግ ወይም ደግሞ ወደ ምኩራብ ገባ ይለናል። ገባና የኢሳይያስን ጥቅልል ይዞ ገባ አይለንም። እዛ ነበረ መጽሐፉ፣ ጥቅልሉ እዛ ነበረ። ገባና ከእጃቸው ወሰደው ይለናል። ከራሳቸው እጅ ጥቅልሉ እነሱ ጋር ነበረ። ሃሌሉያ። ይዞ መጥቶ እንደዚህ አላቸው። በደንብ አድርጋችሁ ስሙኝ። ኢሳይያስ 61ን የጌታ መንፈስ በኔ ላይ ነው ለድሆች ወንጌልን እሰብክ ዘንድ ብሎ እየተናገረ ከጨረሰ በኋላ ሰጣቸው ይላል። መልሶ ይዞት አልወጣውም። ምክንያቱም መጽሐፍ ምን አለ? እንሆ በጆሮአችሁ ዛሬ ተፈጸመ አለ፣ ቆሟል እዛ። ይሄ መጽሐፍ ተፈጸመ። መጽሐፉ አይደለም የሚያስፈልጋችሁ፣ እንሆ ይመጥቻለሁ። ኢሳይያስ 61 ላይ ያ የተወራው ተፈጸመ አላቸው። ስለዚህ መጽሐፉን ይዘውት ገዳይ ከመሆን አልተመለሱም። መጽሐፉን ይዘው እዛው ሉቃስ ምዕራፍ 4 ላይ እየገፉ አወጡት ሊጥሉት ይላል። መጽሐፉ የያዙ ሰዎች ገዳዮች ናቸው። ወደ ፐርሰን ወደ ኢየሱስ ካልመጣ ይህን ልበለው ደግሜ፣ መጽሐፉን ያለ ፐርሰኑ ያለ ኢየሱስ ከያዛችሁት
ከመግደል ወደ ኋላ አትሉም። መጽሐፉና ፐርሰኑ አንድ ላይ ሲገናኝ ግን የርህራሄ መንፈስ ትቀበላላችሁ። ቀኝቹን ለሚመታ ግራችሁን መስጠት ትችላላችሁ። ላለቀሰ መጽናናት ትሆናላችሁ። ለታወረ መብራት ትሆናላችሁ። ችግሩ መጽሐፉን ከፐርሰኑ ወይም ከኢየሱስ ከራሱ ስትነጥሉት ከገዳይነት የሚከለክላችሁ የለም። ያ መጽሐፍ ፖይንት የሚያደርገው ስለሚመጣው መሲህ እንጂ መጽሐፉ በራሱ መሲሁ ከሌለበት ባዶ ነው። በጣም ባዶ ነው። በጣም ባዶ ነው። ሌላ ሊጨምርላችሁ በማቴዎስ ምዕራፍ 2 ላይ ኢየሱስ በተወለደ ጊዜ ትዝ ይላችኋል። በተወለደ ጊዜ ሄሮድስ ደነገጠ ይላል መጽሐፉ። ምክንያቱም እነዛ ጠቢባን ከምድር ጫፍ መጡ ኮከቡን እየተከተሉ። ስሙኝማ እዛ ኢየሩሳሌም የተወለደበት ቦታ ያላወቀው ምድር ጫፍ ላይ አናታሮ ባራሽና እንኳንና መጽሐፍ ፍጥረት ያወራለት ጌታ ነው የምናመልከው። ደግሜ እለዋለሁ፣ እንኳንና መጽሐፍ ኔቸር ፍጥረት ያወራለት ጌታ ነው የምናመልከውና መጽሐፍ በእጃቸው ኖሮ ፕሮፌሲ በእጃቸው ጠጥተው ያላመኑት ጌታ ድንገት ኮከብ ተከትለው መጡ ወደ ኢየሩሳሌም። ያሳዝናል። እና ንጉሱ ደንግጧልና ምን ልታዘዝ ሲላቸው ዛሬ ንጉስ ተወልዷል በምን አወቃችሁ ሲል ሚኪያስን አላነበቡም፣ ኮከብ ተከትለው ነው የመጡት። what a surprise guys። ከዛ በኋላ እንዲህ አላቸው፣ ዞር ብሎ የዋዛ አይደለም ይሄ ንጉስ፣ ለዙፋኑ የሚኖር መጽሐፉንና ፐርሰኑን የናቀ ነው። በደንብ አርጋችሁ ስሙን። ጠራቸውና መጽሐፉን ለእድሜ ማራዘሚያ ነው የሚጠቀመው፣ ለዙፋኑ ለክብሩ እድሜ ማራዘሚያ ጠራቸውና ፈሪሳውያንን እንዲህ አላቸው፣ ሄይ ጋይስ ንጉስ ይወለዳል ወይ አላቸው። አዎ ተጽፏል አሉ። በቤቴል እንደሚወለድ ተጽፏል አሉ። የሱ ፍርፋሬ በይወች ነገር ግን የትልቁን የፕሮፌሲ ምድርን ነፃ የሚያወጣ እውነት ይዘው ለንጉስ ለሆዳቸው የሚኖሩ እነዚህ የመጽሐፍት ባለቤቶች ያሳዝናል። ያወቁት ዕውቀት ኢየሱስን እንዲገሉበት አደረጋቸው። ዛሬ እንጸልያለን። ይሄንን መጽሐፍ ይዤ ገዳይ መሆን አልፈልግም። የክርስቶስን ኢየሱስን አካል ማሳደድ አልፈልግም። የእግዚአብሔር የዘላለምን ዕቅድ መግፋት አልፈልግም። መጽሐፉ ልድንበት እንጂ እንድገልበት በእጅ አልገባም። እግዚአብሔር ይራራልን ይማረንም፣ አይኖቻችንን ይክፈተው። ቅዱሳን ቀላል አይደለም። በእኔ ዘመን አይሆንም ብትሉ እመኑኝ፣ አይናችሁ ካልተከፈተ ምናልባትም ቀድሞኑ እያደረገን ሊሆን ይችላል። ስለዚህ እንደዚህ አሉት። አዎ በመጽሐፍ በሚኪያስ ላይ ተጽፏል አሉት እና ይወለዳል። ጊዜውን ነገራቸው። በዚህ ጊዜ ነው የሚወለደው ንጉስ። አይገርማችሁ? መረጃ ከነሱ ጦር ከሱ አድርጎ ህዝብ ሊጨርስ ሄደ። ሕፃናትን ሊጨርስ ሄደ። በምን መረጃ ነው ንጉሱ ያገኘው? መጽሐፉን የያዙ ሰዎች ይታያቸዋል። መጽሐፉን ከኢየሱስ ከነጠላችሁት ገዳይ ከመሆን የሚከለክላችሁ የለም። ይሄ መጽሐፍ ኢየሱስን ካላስተዋወቃችሁ እመኑኝ፣ ነጋዴ፣ ሌባ፣ ወንበዴ ትሆናላችሁ። በዚህ መጽሐፍ ለሰው አትራሩ፣ ከመግደል ወደኋላ አትሉም። ለምን እንደሆነ አላቅም። ብዙ ጊዜ ዕውቀት ያላቸው ሰዎች ሲታበዩ ገዳይ ሲሆኑ በአንደበታቸው አይቻለሁ። ይሄ መጽሐፍ ባለቤቱን ያስተዋውቃችሁ። ይሄም መጽሐፍ ይዛችሁ ኢየሱስን ካላወቃችሁ ከሞት አድኑም። የመጽሐፉ ባለቤቶች በሚያሳዝን ሁኔታ መሐመድ ይሄንን መጽሐፍ መረጃ ይዞ ኢየሱስ አልሞተም አልተነሳም ብሎ ካደው። ሰምቷል፣ መረጃ አለው። ለራሳችሁ ጥቅም ትሸቅጡበታላችሁ። በዓለማችን ላይ አንቲክራይስት የሆነ ሃይማኖት የተፈለሰፈው እስልምና እመኑኝ የኮረጀው ከዚህ መጽሐፍ ነው፣ ከቶራ ነው።
ከዘቡር ወይም ደግሞ ከመዝሙረ ዳዊት ነው። ኤቭሪ ፐርሰን ይሄ መጽሐፍ እየቀዱ በዓለማችን ላይ ክፉ የሆኑ ሰዎች አሉ። I'm telling you guys መንፈስ ቅዱስ በዚህ ምድር ላይ ያለው ለዚህ ነው። እንደዚህ ይላል፣ ስሙኝ የምስራች ልንገራችሁ። ወደ ጌታ ዘወር ባሉ ጊዜ ግን መጋረጃው ከዓይናቸው ይወሰዳል ይላል። ሃሌሉያ። መጽሐፉን ይዘውታል። መጽሐፍ 2 ቆሮንቶስ ምዕራፍ 3 ላይ ነው የሚለው ወደ ጌታ ዘወር ሲሉ ግን መጋረጃው ከፊታቸው ይወሰዳል። መጽሐፍ ይዛችሁ መጋረጃ ዓይናችሁ ላይ ያለ ኢየሱስን እንዳታዩ ያደረጋችሁ ዛሬ የጌታ መንፈስ ከልባችሁ ላይ በኢየሱስ ስም ይውሰደው በኢየሱስ ስምና ስልጣን ይውሰደው በኢየሱስ ስም። ያሳዝናል። ወደ ጌታ ዘወር ሲሉ ከዛ እንደዚህ ያለ ስሙኝማ፣ በጣም ጳውሎስ ትላንት ነግሬያችኋለሁ። ጌታ ግን መንፈስ ነው ይለዋል። ሃሌሉያ። ጌታ ግን መንፈስ ነው። የጌታ መንፈስ ባለበት በዚያ ምን አለ? አርነት አለ። ዋው! ለካ በልባችን የገባው የአጥቢያ ኮከብ የሆነው ክርስቶስ መጽሐፉን ያበራልንና ወደ ነፃነት ውስጥ ነው የሚከተን። ነገራችሁ ከሆነ ነፃነት ማለት በመንፈሳዊው ዓለም የማትፈልጉትን ነገር የምትፈልጉትንም አለማድረግ እችላለሁ ማለት እንጂ ነፃነት ማለት የምትፈልጉትን ማድረግ አይደለም። that is not a freedom። መንፈሳዊ ዓለም ላይ በአዲስ ኪዳናዊ አስተምሮ ነፃነት ማለት የምትፈልጉትን ነገር ማድረግ ሳይሆን እፈልገዋለሁ አላድርግም ማለት ነፃነት አለኝ ማለት ነው። አሁን ሰዎች ነፃነት ብለው የሚሉት ምንድነው? የሚፈልጉትን ነገር ማድረግ። they say I'm free you are not free you are slave ባሪያ ነህ። ነፃ ኮንክ እስቲ አታድርገው። ነፃነት በማድረግ አይለካም ባለማድረግ እንጂ መንፈሳዊ ዓለም ላይ የኃጢአት ባሪያ አይደለም ስል አለማድረግ መብት አለኝ ነፃ ነኝ ማለት ነው። ባሪያ ስትሆኑስ ያለማድረግ ወደ ኋላ አትሉም። ሶ ፍሪደም በጣም የተሳሳተ ነው በዚህ ዓለም ላይ ያለው የፍሪደም ቋንቋ። ነፃነት ስሙኝ፣ ዝም ብላችሁ እየሄዳችሁ በየቦታው መዝረክረክ ነፃነት አይደለም። እሱ ምንድነው? ባርነት ነው። ራስን መቆጣጠር ስለማችል ነው የምትወድቀው፣ ታስረሃል። ነገር ግን ነፃነት ነው ካለ አላደርግም። ለምን? ነፃ ነኛ። እምቢ፣ ነፃ ነኛ። አልሄድም፣ ነፃ ነኛ። ሃሌሉያ። ነፃነት ማለት መንፈሳዊ ዓለም ላይ ያለ ማድረግ ማለት እንጂ ማድረግ ነፃነት አይደለም። ማድረግ ባሪያ ነው። ለዚህ ነው ኃጢአትን የሚያደርግ ሁሉ የኃጢአት ባሪያ ነው አለ ዮሐንስ ወንጌል ምዕራፍ 8 ላይ። ኃጢአትን የሚያደርግ ሁሉ እኛ ግን ነፃ ወጥተናል። ያለ ማድረግ ነው ነፃነት። ልጆቼ ነፃ ወጡ የሚለን እምቢ ስንል ብቻ ነው። ነፃ አልወጣንም እናደርገዋለን። ሶ ፍሪደም ማለት አላደርግም ማለት ነው ነፃነት። ባርነት ማለት ደግሞ ሳላደርገው አልውልም ማለት ነው። እንዳ ሚክስ እንዳይሆን ክብር ሁሉ ለኢየሱስ። ስለዚህ መጽሐፉን ይዘው ሰዎች ገዳዮች ሆነዋል። የጌታ መንፈስ ያስፈልገናል። መጽሐፉ ሲደመር መንፈስ ቅዱስ የመጽሐፉ ባለቤት አለ። ሞቶ አልቀረም፣ ተነስቷል። እስቲ ተነስቷል በሉ። ከሞን ጋይስ፣ ተነስቷል። ሃሌሉያ፣ ተነስቷል። ኢየሱስ ተነስቷል። ሃሌሉያ። ይሄ መጽሐፍ ከተራ መጽሐፍነት ይለውጠዋል። ሃሌሉያ። ስለምታውቁት አካል መረጃ ይሰጣችኋል፣ ስለወደዳችሁ አካል። ሃሌሉያ። እና እኔ መጽሐፉን ማልቀስ ካልቻልኩኝ ኤክሳይትድ መሆን ካልቻልኩ there is some problem guys። አንዳንዶቻችሁ ትሉኝ የለ ሳነበው እንቅልፌ ይመጣል፣ ሳነበው አዛጋለሁ፣ ሳነበው ይደብረኛል። ዋይ? ለምን? ሌላ ስታነብ አይደብርህም? ለምን? ምክንያቱም ይሄ መጽሐፍ መንገድ ስለሆነ ከፐርሰኑ ጋር ስለሚያገናኝ ከኢየሱስ ጋር ስለዚህ ይሄን መጽሐፍ ወደኋላ አትበለው። ጌታ ይመስገን። ስለዚህ ይህንን እየተማርን ነው። አሁን እየተማርን ነው። በዚህ አገልግሎት ውስጥ እኛ ስለ እግዚአብሔር ማወቅ አንፈልግም፣ እግዚአብሔርን ማወቅ እንፈልጋለን። አንፈልግም፣ ስለ እግዚአብሔር ማወቅ አልፈልግም፣ ራሱን ማወቅ ነው የምፈልገው። ክብር ሁሉ ለኢየሱስ። ስለዚህ ከዚህ መጽሐፍ ውስጥ ራሱን ማወቅ እንጂ ስለ ጌታ ማወቅ አልፈልግም። ሃሌሉያ።
ያለበለዚያ የተለያዩ መጽሐፎችን አይታችኋል። አንዳንድ ሰዎች መጽሐፍቶች በመጽሐፍና በማስነበብ የሚረኩ እንትን መጽሐፍ አንብባል፣ እንትን መጽሐፍ አንብብ፣ እንትን መጽሐፍ አንብባል። ሰውየው ያወቀውን እግዚአብሔርን ነው መረጃ እየወሰድኩ ያለ። ዋይ አምና ዲግ እዚህ ስለምን አልገባም? መጽሐፍ ማንበብ ሮንግ ነው እያልኩ አይደለም። ነገር ግን መጽሐፍቶችን ስናነብ ያወቀውን እግዚአብሔርን የጻፈልኝ እኔ ስለምንድን ነው ማላቀው ፐርሰናሊ የጻፉትን መጽሐፍ እኔ እግዚአብሔርን ኢንካውንተር ማያደርገኝ ከሆነ አይሙሬም ብቻ መረጃ የሚሰጠኝ ከሆነ ይጠቅመኛል፣ ግን ህይወት አይሆንልኝም፣ አይጎዳኝም። እኔ የምታነቡት መጽሐፍ በነገራችን ላይ ዋጋ ተከፍሎበታል፣ ይጠቅማችኋል። ህይወት ግን አይሆንላችሁ። ህይወት የሚሆንላችሁ እዚህ ውስጥ የተጻፈው ስለ እግዚአብሔርን ኢንካውንተር ሲያደርግላችሁ ነው። ለዚህ ነው መክብብ ላይ እንዲህ ይላል፣ መጽሐፍን መርምር ሰውነት ይደክማል ይላል። እግዚአብሔርን መፍራት ግን ከኃጢአት ወጥመድ ሁሉ ያስመልጣል። ዋው! እግዚአብሔርን መፍራት እግዚአብሔር የተመሰገነ ይሁን። ዘፍጥረት 45 ላይ ከምዕራፍ 1 ነው የተነሳ ነው። በወፍ በረር ኢየሱስን እየፈለግነው ያለ ነው። በመጽሐፍ ውስጥ እየፈለግነው እያነፈነፍን ያለ ነው። ምን ብያችኋለሁ? ራይት አለን። ኢየሱስን ከመጽሐፍት ሁሉ ፈልጎ የማግኘት ራይት አለ። ለምን? ራሱ ነግሮናል። 5:39 ላይ ነግሮናል። ሉቃስ ምዕራፍ 24 ላይ ነግሮናል። ጌታ መጽሐፍትን ያስተውሉ ዘንድ come on guys አይምሯቸውን ከፈተላቸው። ዋው! ስለዚህ አሁን መጽሐፍትን ያስተውሉ ዘንድ አይምሯቸውን ከፈተላቸው ማለት ሙሴ ሊል የፈለገውን ሳይሆን እግዚአብሔር ሊል የፈለገውን ነው እየከፈተላቸው። ምክንያቱም the person ክራይስት እዛው ቆሞ ነው። ያስተውሉ ዘንድ ምኑን ነው የሚያስተውሉት ጋይስ? ምኑን ነው ስለሱ የተነገረው ስለማ ስለ ክርስቶስ ይነግራቸዋል እኮ የመጣው ዛሬ ያሳያቸዋለሁ። ዘፍጥረት 45 ላይ በጣም የሚገርም ቃል አለ። ኢየሱስን ነው የሚያሳየው ብያቸዋለሁ። ከምዕራፍ 37 ጀምሮ ኢየሱስን ነው መጽሐፍ የሚተርክልን። ሃሌሉያ! ሲአሜን በሉ አንድ አሜን አሜን። ኢየሱስን ነው የሚያወራ። ዮሴፍ ማለት he's the type of Christ የኢየሱስ ምሳሌ ነው ብዬ አሳይቻቸዋለሁ። በመጽሐፍ ቅዱስ ውስጥ የእግዚአብሔርን ትልቅ ግብ የመታ ዮሴፍ ታውቃላችሁ። በኦልድ ቴስተመንት ላይ በብሉይ ኪዳን ላይ ኃጢአት ነውር ያልተገኘበት ሰው ነው። እንዲህ ነው ብላችሁ እሱም ማለት አትችሉ። ዮሴፍን እንከን አልባ ሰውዬ ነው። እንከን አልባ ይሄ ማለት አልተያዘም በኃጢአት። ነገር ግን ምን ተብሏል ብያችኋለሁ። በኃጢአት ግን ተከሷል ያላደረገውን ነገር። እኔ ከአዳም ስለመጣው ኃጢአት አይደለም እየነገርኳችሁ ያለሁት። ነገር ግን እንደሌሎቹ ኮሚትድ አልሆንም፣ አልተያዘም። እምቢ ብሏል። አኪውዝ ተደርጓል። እሱን እያየን ነበረ። ከ37 ጀምሮ ልብስ የተገዛለት ሪፕሬዘንት አድርጓል ብያቸዋለሁ። በህብረ ያማረ ልብስ ተገዝቶለታል። ያዕቆብ ገዛለት። አባቱ ይወደው ነበር። ኢየሱስን አባቱ ይወደዋል ብያቸዋለሁ። ልብስ ገዛለት። ከእንደገና ከመዝሙር ላይ ተናል ልብስ ነበረው ኢየሱስ አይደለም ቀሚስ ነበረው። እሱን እያየምነተናል። ጉርጓድ ውስጥ ጣሉት። ማን ነው? ወንድሞቹ። ከዛ በኋላ ደግሞ ይሁዳ የሚባል ወንድም ነው ኢየሱስን የሸጠው። ይሄንንም የሚያሳየን ይሁዳ የሚባል ነው ኢየሱስን የሸጠው። በጣም ነው የሚያሳየው አይደል? ከዛ በኋላ እንትን ገባ፣ ግብጽ ገባ ተሽጦ በ20 ብር። ኢየሱስ በ30 ብር ተሽጧል። ማን የሸጠው? ወንድሞቹ። ለማን የተሸጠው? ለአሕዛቦች። ዮሴፍ ለማ ተሸጠ? ለአሕዛቦች የተሸጠው አይደለም እንዴ? ማን ነው ሸጦቹ? ጂዎቹ ወንድሞቹ። ለማሰጡት ለአሕዛቦች። ኢየሱስ ከማ ተወሰደ? አይሁዳኖቹ ለሮማውያን አሳልፈው ሰጡት። ማሸጠው? ይሁዳ። ገስዋ እስር ቤት ገባ። ምንድነው ሴትይቷ ገባ። ኢየሱስም እንዲሁ ደግሞ በ40 ቀን ይፈተን ዘንድ ወደ ምድረ በዳ ሄደ ይለናል። ስለዚህ ኢየሱስም ልክ እንደተፈተነ ዮሴፍም ተፈተነ። በዛይ ሴትዮ። ከዛ በኋላ ባላደረገው ኃጢአት የት ገባ? እስር ቤት ታሰረ። በሁለት ወንበዴዎች መካከል አይደለም እንዴ? ለሁለቱ ህልም የፈታላቸው ኢየሱስም በሁለት ወንበዴዎች መካከል ነው የተሰቀለው። ይሄ ዮሴፍም የሚባል ሰውዬ በሁለት ሰዎች መካከል ነው የታሰረው። አንደኛው ጻድቅ ነበረ ብያችኋለሁ። ወደ ቤተ መንግስት ገባ። እንዲሁ ኢየሱስ አንዱን እንዲህ አለው፣ ዛሬ ማታ በገነት ከኔ ጋር ትሆናለህ አለው። ሄደ። he's the type of Christ ብለናል። ምንም እንከን ያልባ ነው። ኢየሱስን እናይበታለን ብያችኋለሁ። እግዚአብሔር የተመሰገነ ይሁን።
የሚገርም እኮ ነው። ቁጭን ያደረገው እንከን አልባ ነው። ከዛ 45 ላይ ግን መተን አሁን ቤተ መንግስት ውስጥ ገባ ብያቸዋለሁ። አሁን ቤተ መንግስት ውስጥ የገባውን ህይወት ነው የምናወራው። ምን ማለት ነው? በአብ ቀኝ ያለውን ኢየሱስን ዛሬ እናወራለን ማለት ነው። ፓላስ ገብቷል። አሜን አሜን። የት ገባ? በአባቱ ቀኝ ቆመ ይለናል። ሁሉ ነገር አልፎ ስሙኝ በደንብ አድርጋችሁ። ዮሴፍ ወደ ግብጽ የገባው አስቀድሞ የገባው ሊያድናቸው ነው ብለናል። ወደ ግብጽ የወረደው ሊያድናቸው ነው። እስኪ እንደዚህ በሉ፣ ግብጽ የወረደው በሉኛ እንዴ። ግብጽ የወረደው ሊያድናቸው ነው። ድጋሚ በሉ እስኪ፣ ግብጽ የወረደው ሊያድናቸው ነው። ግብጽ የወረደው ሊያድናቸው ነው እንጂ ንጹህ ሰው ነበር። ተሽጦ ነው የገቡ። ኢየሱስ ወደዚህ ምድር የወረደው የመጣው ሊያድነን ነው። ሃሌሉያ። ግብጽ የዓለም ምሳሌ ነው። ዮሴፍ ወደ ግብጽ እንደወረደው ኢየሱስ ወደዚህ ምድር መምጣት ነበረበት። ጻዲቁ ዮሴፍ እንደወረደ ወደ ግብጽ እንደሄደ ተሽጦ እንዲሁ ኢየሱስ ወደዚህ ምድር መምጣት አለበት እኛን ለማዳን። ወርዶ መጥቷል። ትላንት ወዲያ ስነግራችሁ ኢየሱስ ከስሮ አልመጣም፣ ወርዶ ነው ብያቸዋለሁ። ኢየሱስ አልከሰረም፣ ወርዶ እንጂ። ባዶ አደረገ ብለን ስንል አምላክነቱን ለቀቀ እያለን አይደለም። ፍጹም ሰው ፍጹም አምላክ ሆኖ ወደዚህ ምድር መጥቷል። ስለዚህ ይህንን እያወራን ምዕራፍ 45 ላይ ደርሰናል ማለት ነው። ክብር ሁሉ ለኢየሱስ ይሁን። ተዚህ ይላችኋል። ስለዚህ አይተነዋል። በሁለት ወንበዴዎች መካከል ነው ህልም ፈታላቸው። በህልሙ አማካኝነት ገብቷል ኢየሱስ። ደስ አይልም? በማንም እርዳታ ቤተ መንግስት አልገባም፣ በእግዚአብሔር እንጂ አረ የዕብራውያን ጻፊ ሲናገር ኃጢአታችንን ካስተሰረየ በኋላ በቀኙ በግርማው ቀኝ ተቀመጠ ይለናል። በማን ኃይልን የተነሳው? ሮሜ ምዕራፍ 1 ላይ በእግዚአብሔር መንፈስ ነው የተነሳው። ትዝ ይላችኋል። ዮሴፍ እንደዚህ ብሎ ነበረ፣ አስበኝ ብሎት ነበር አይደለ? እዛ ስትገባ አስበኝ ብሎት ነበረ። ረሳው ይላል። አረ ጠጅ አሳለፈው ምን አለው ይላል። ረሳው። ማንን? ዮሴፍን ረሳው። ፌቨር አድርጎለታል። ለምን? ኢየሱስ በሰው እጅ አይገባማ፣ በአብ ቀኝ አይሆንም። በራሱ በእግዚአብሔር መነሳት ስላለበት ከሙታን በግርማው ቀኝ ቁጭ አለው። በራሱ በእግዚአብሔር ኃይል ስለሆነ እንዲሁ ዮሴፍ በማንም እርዳታ ቤተ መንግስት መግባት የለበትም። ከሰማይ ትእዛዝ መውጣት አለበት። እስቲ አሜን ሃሌሉያ። ዮሴፍ በእርዳታ ገብቶ ቢሆን ኖሮ ምንድነው የሚባለው? የእግዚአብሔርን ትልቁን ፕላን ሚስ ያደርግ ነበር። የሚቀጥለው እግዚአብሔር ቢፈቅድ ነገ ላይ የሙሴን ታሪክ ደግሞ እንጀምራለን። ሙሴም የኢየሱስ ታይፕ ነው። እዛ ላይም ስለምንሄድ እግዚአብሔር በተራራ እንደተገለጠለ ቤቱን ለመስራት ተጠንቀቅ እንዳለው አስቀድሞ የተሰጠ አለ። እግዚአብሔር አስቀድሞ ተናግሯል። መጠንቀቅ አለብን። ስለዚህ ሙሴም ሆነ ዮሴፍ የሚያደርጉት ነገር ሊመጣ ያለውን መሲህ ሪፕሬዘንት ስለሚያደርጉ ሁሉ ነገር በጥንቃቄ መሆን መቻል አለበት። ባቦ ሰጥ አይሆንም። ዲቅ አይገርምም? የኛ ኢየሱስ አይገርምም? ማይ በጣም እኮ ነው የሚገርም። እንኳን ኢየሱስ ሆነ። ሃሌሉያ። ኢየሱስ የሃይማኖት ጠባሳ የወለደው የሰው ልጆች ጉዳት የወለደው እንትን አይደለም፣ መላምት አይደለም። በአብ ልብ የነበረ ነው። የዓለም መድኃኒት ነው ኢየሱስ። ሰው ሃይማኖቶች ሲፈለሰፉ የሰው ልጆችን ጥያቄ ለመፍታት ነው። ኢየሱስ የብዙ ሰዎች የጥሩ ምኞት አይደለም ወደዚህ ምድር የመጣው። ሰዎች ግራ ስለገባቸው የተፈጠረ አይደለም፣ ተረት አይደለም። ጌታ ዓለምን ኃጢአት ለማስወገድ የታረደ የአብ በግ ነው። ክብር ሁሉ ለኢየሱስ ይሁን። ሃሌሉያ።
አም ሶ ሃፒ የኢየሱስ ስለሆንኩኝ። እንኳን ከእስልምና አወጣኝ ጌታ። ጌታ የተመሰገነ። እንኳን ከዛ ዓለም ወጣሁ፣ እንኳን ከዛ ጨለማ ወጣሁ፣ እንኳን ወደዚህ ብርሃን እግዚአብሔር አወጣኝ። በድፍረት ነው የምነግራችሁ። አንድ ነገር ልንገራችሁ፣ ክርስቲያን መሆን ባልችል እስላም አልሆንም። የእውነቴን ነው የምላችሁ። አንዳንድ ሰዎች ወደ እስልምና ልመለስ ነው ሲሉኝ በጣም ነው የሚገርምኝ። በጣም አዝናለሁ። ስሜ አሊ፣ አደም፣ ኡመር፣ ኡስማን፣ ኑር፣ ኢጋል፣ አብድሌ፣ ፋራ፣ ኢድሌ ታውቃለች። ከዘራችን ዘለቀ፣ ከበደ፣ ገሰሰ የሚባል እንኳን የለብንም። እግዚአብሔር ይመስገን። በምንም በታሪክ ያታገኙት እግዚአብሔር ከዛ ድቅድቅ ጨለማ ነፃ ወጣ። ሃሌሉያ። ወደ ፍቅሩ ልጅ መንግስት አፈለሰኝ፣ ነገሮችን በጥራት እንዳያደረገ። ሃሌሉያ አደረገኝ። ክብር ሁሉ ለታረደው በግ ይሁን። ሃሌሉያ ሃሌሉያ ሃሌሉያ። በምንም አይነት ተአምር ኔቨር ኢን ጂሰስ ኔም ሃሌሉያ። ደስ ብሎኛል የኢየሱስ ስለሆንኩ። ኤግዚስት ባያደርግ እንደው ኢየሱስ የሚባል የለም ቢባል እከተለዋለሁ። ተመችቶኛል። እግዚአብሔር ምስክር። አም ሶ ሃፒ። ኢየሱስን ሳወራው ነፍሴ ደስ ይላታል። ከኔ ማጀ ሐሴት አረጋ። ማንነት አሊነቴን ወደዋለሁ። ክብር ሁሉ ለኢየሱስ ይሁን። ክብር ሁሉ ለኢየሱስ ይሁን። ክብር ሁሉ ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ቅድም ዲቅ እንዳለች ብዙ ምርኮ እንዳገኘ ሰው በቃልህ ነፍሴ ደስ አለው። ደስ ይለኛል በጌታ። የእውነቴን ነው የምላችሁ። እንደው ለሐዘኔ መወጫ አይደለም ኢየሱስ። አም ሶ ሃፒ I'm so happy. I'm super happy. ደስ ይለኛል የኢየሱስ መሆን። ቢያቅተኝ እኮ ነው የምላችሁ። እንደ የምስራች ይሁን ብቻ ምንም የማቅል ነገር የለም። በቃ ቢያቅተኝ ክርስትና መኖር አቃተኝ ቢባል እስላም አልሆነም። ሌላው ተው አላስበውም። የማላቀውንማ አላስበውም ጭራሽ። የማቀው እስልምና አይደል አላደርገውም ነው የምልህ። እንደው ሲኦል ይገባል እኮ ክርስትና ብትለኝ እኔ እጄ ገባለሁ ከኢየሱስ ጋር። I'm telling you bro, I'm telling you my heart so happy. ልቤ ደስ ይለዋል። እኔ እስልምና ስከተል በሁለት ልቦኛ አልተከተልኩ። I never እንዴ በሁለት ልቦኛ አልተከተልኩ። እስልምናው ስታወቅ ቀጥ ያልኩ እስላም ነኝ። ቀጥ ያልኩ ማለት ቀጥ ያልኩ ክርስቲያንን ባገኝ መግደል የምመኝ ማለት። ክርስቲያን ሲባል ሰይጣን የሚመስል ሰው ነበርኩ። ምንም እንደዚህ ብዬ አይደለም። አማራጭ እንዳለ አስቤ አላቅም። እስልምና ውስጥ እያለሁ አማራጭ እንዳለ እንኳን አስቤ አላቅም። ሌላ ሃይማኖት በፍጹም ገስዋት ኢየሱስን ስከተለው እንደው የሚገርማችሁ ነገር ፈርስት ይር እኔ ክርስትና አልገባኝም። ጌታ ነው ሳይገባኝ በራልኝ። እኔ ክርስትና ገብቶ 66ቱ መጽሐፍ ገብቶኝ አይደለም የተከተልኩት፣ በርቶልኝ ነው። አሁን ለማየት ዕውቀት ያስፈልጋል ጋይስ። አይን እኮ ነው የሚያስፈልገው። አሁን እዚህ ጋር አንድ ከላይ ያለችው ባለቤቴ ናት። ኩካያ ያለች፣ ይትባረክ አለ፣ ፈሪሳ አለ፣ ራሄል ሜርሲ ለምን እንዳጠፋችሁ ካሜራውን አላውቅም፣ ብቻ ግን አለን እዚህ ላይ አለን አይደለ? መቁጠር እችላለሁ። ለዚህ እኮ ዕውቀት አያስፈልገኝም። እዚህ ላይ ሰው ይታያል ማለት እኮ። ክርስትና እንደዛ ነው እንጂ 66ቱ መጽሐፍ ማጥናት አይደለም። አያለው ዮሐንስ 9 ላይ ታውቋል። አያለው አለ ዋት አያለው እና እነዛ መጽሐፍ ያውቃሉ፣ እሱ ደግሞ ኢየሱስን ያውቃል። ልዩነቱ ማለት እነሱ መጽሐፍ ያውቃሉ፣ እሱ ደግሞ ኢየሱስን ያውቃል። አያለው አላቸው። እውር ነበርኩ አሁንስ አያለው። ማናበራ እሱን አላውቀውም፣ እኔ ግን አይቻለሁ። እንደዛ ነው የሆንኩት የመጀመሪያ ጊዜ። የእውነት አንተ እኮ እንዲህ ያሉ ሙስሊሞች መጥተው መጽሐፍ ቅዱስ እኮ ይጋጫል፣ ኮንትራዲክት ያደርጋል፣ በጣም ይጋጫል እና ምን ይጠበስ ነው ያልኳቸው። እና ምን አገባኝ ከተጋጨ መጽሐፍ ውሸት ነው እና ምን አገባኝ ነው ያልኳቸው። እኔ እኮ ማቀው ኢየሱስ እንዴት ልካደው ማቀውን አካል አይኔን ያበራልኝን ስላሴ ርክ አይደለም እና ምን ይጠበስ አልኩ። እኔ እኮ ስለ ስላሴ ማቀው የለም አንድ አካል አለ። ኢየሱስ አይኔን አበራልኝ፣ ልቤን ከጨለማ ነፃ ወጣው። እኔ መጽሐፍ ቅዱስ የገባኝ ከ4 ዓመት በኋላ ነው። አልገባኝም። ይሄው ባለቤቴ እዚህ ያለች እሷም ከ8 ዓመት በኋላ ነው የገባት። በእውነት አልገባን። እሷም ከሶማሌ ቤተሰብ ነው የመጣችው። አልገባትም ነበር።
ምንም እናቀው ጉዳይ የለም። እሷም ሚራክል አይታ ነው የተቀበለችው ጌታ። እኔም በሚራክል ነው የመጣው። ክብር ሁሉ ላይ ሰው ምንም እናቀው ጉዳይ የለም። ስለናንተ መጽሐፍ ግሪኩ ሂብሩ ምን የማቅል ጉዳይ የለም። ያንተ ግሪክ ያንተ ሂብሩ እኔ ማቅል ጉዳይ የለም። እኔ ማቀው በር አይኔ ተከፈተ። ከዛ በኋላ ጎኔን ሲሰብሩኝ በየሄድኩበት ሲመቱኝ ቆሮንቶስ ገላትያ እያልኩ አይደለም ያመለጥኩት፣ ኢየሱስ እያልኩ ነው ያመለጥኩት። አዩት ቤት በእውነት ጧ ሲያርጉኝ ኢየሱስ እላለሁ። ሲመቱኝ ኢየሱስ፣ ሲርበኝ አረ ኢየሱስ ነው ማለት ገላትያ አላቅ ቁሩ አላስመለጠኝም። ከዛ በኋላ ነው እየገባብኝ ኢየሱስ እየገባብኝ ሲል በቃሉ ላይ ተከለኝ። አሁን ወደ መጻፌ ተመለሳለኝ። የሚቀርመው ህይወት ነበር። ህይወቴን ከለወጠ በኋላ ከዛ ዲሳይፕል አደረገኝ። አሁን መጽሐፉን እንዳስተውል አይምሮዬን ከፈተው። እግሬን ውሃ ውስጥ ከትቼ ማንበብ ጀመርኩ። ከዛ እግሬን ውሃ ውስጥ ነው የምላችሁ። መጀመሪያ ፍቅር ነው ያዘኝ። አንድ ጊዜ አረሳው። እንዲህ አሉኝ መተው ማለት ነው አርሲ ነገሌ ቢባል ከተማ ላይ እናርዳሃለን እዚህ ጋር አሉኝ። አንተ ይሄን ሃይማኖት ካልተውክ ሳቄ መጣና በዚህ ጀምሩ አልኳቸው። እዛ ቆሞ አልኩ በዚህ ጀምሩ። ምክንያቱም ለእኔ ምንም ማለት መኖር መሞትም ያለ ኢየሱስ ምንም እንጂ ክብር ሁሉ ለኢየሱስ ይሁን። ማለት ይሄ ህይወት ምርጫ ውስጥ ምከቱት አይደለም። ይሄ የአበሻ 85 ብሔር ስላላችሁ የምታቀርቡት ብፌ አይደለም። ክርስትና ላይፍ ነው። ህይወት ምርጫ የለው። ሃሌሉያ። እውነትና ህይወት ምርጫ የለውም። እውነትም አንድ ነው፣ ህይወትም አንድ ነው። እሱም ኢየሱስ ነው። ፒሪድ። ይሁን ለዲቤት እንኳን አታዘጋጁትም። ጌታ በጣም የማይሆን ነገር ነው ወዳጆቼ። ስለዚህ ይሄ ህይወት ሲለወጥ ምንም ለዚህ ነው እንኳንና ሃይማኖት ውስጥ በየትኛውም ሃይማኖት ዓለም ውስጥ ያሉ ሰዎች ቀርቶ ክርስቲያኖችን እጠራጠራለሁ። አዩ ሪሊ ኖ ክራይስት ብዬ ጥያቄ ያቀርባሉ። የእውነት ታውቀዋለህ ወይ? አንዱ ነግሬያቸዋለሁ። ኤቲስት ነው እና ጴንጤው መጥቶ ድርቅ ያለ ጴንጤ መጥቶ ኢየሱስ ሞቶልሃል፣ ሲኦል ትገባለህ፣ ኢየሱስን ካገኘ መንግስት ሰማይ ትገባለህ እያለ እንደዚህ ማለት ሲያወራ ኤቲስቱ ሰማውና እኔ እምላለሁ እኔ ሲጀመር እንደሌለ ነው ማውቀው አለው። አንተ የምትለው ነገር እውነት ቢሆን ግን እንዳንተ ሌዚ ሆኜ አላወራም አለ። ፊት ላይ ራሱ እኮ መንግስተ ሰማይ እንዳለ እንኳን አያሳውቅም። ዲፕረስድ ሆናል። እንዲህ ስለ መንግስት ኤቲስቱ እኮ ነው የሚለው ፊት ጨለማ፣ ቃልህ ለፈስፋሳ፣ የምታምነውን ነገር ለምናት አወዝ ተች። እኔ ኤቲስቱን አመንኩት። ዩ አር ሶ ራይት ብሮ። አንዳንዱ ስለ መንግስተ ሰማይ ሲያወራ ስለነገሩት ነው። ዩ ኔቨር ሲ ልቡ ላይ ፊቱ ላይ መንግስተ ሰማይ እንዳለ እንኳን አያሳብቅበት። መቼ ጴንጤን እንደምታውቁት አውቃላችሁ? ስለ ሰይጣን አውራ በሉት። በኢየሱስ የበቀል መንፈስ በጌታ ፊቱ ላይ ጨለማ የምታዩት ሰይጣንን የጠራ ቀን ነው። እግዚአብሔርን ሲጠራ የእውነት ዘግናኝ ኢቨን እንኳን ለሰው ለሚለምነው ሰው እግዚአብሔር ይስጥ ሲለው እንኳን እንደሚሰጥ አምኖ አይደለም፣ ለመገላገል ነው። እኔ እውነት ጌታ ይባርክ ስል አምኜ ነው እንደሚባርክ። ብር ከምሰጥ ጌታ ይባርክ በጣም አምነዋለሁ እንደሚባርክ። እንዴት ተደርጎ የፈሪዱላ ታደርገዋለህ ጌታ? እንዴት ተደርጎ የፈሪዱላ? he is real እኮ ጋይስ። ጌታ እኮ እውነት ነው። እንዴት ስለ መንግስተ ሰማይ እያወራችሁ የመንግስተ ሰማይ ደስታ አይሰማችሁም? what the heck? እኔ ሰባኪዎች ታውቃለህ ስለ ቅድስና ሲያወሩ እዚህ ጋር 16 ሰንበር ይወጣበታል። ምክንያቱም ያው ነግሬያቸዋለሁ ከዚህ በፊት አይደንቲቲ ክራይሲስ ስላለባቸው ስለተያዙ ሆዲዮቶ ትስራ ሲል ሰንበር ይወጣበታል። ከዛ ሁለተኛው ደግሞ አጋንንት ሲያስወጣ ነው ሰንበር የሚወጣበት። እስኪ ኢየሱስ በልበለው። ኢየሱስም ሰንበር የሚወጣበት አጋንንት ሲገስጽ ብቻ ነው። ኢንጆይ ግን አያደርገው። እኛ እኮ ማበድ ያለብን ኢየሱስ ወድሃለው ስንል እኮ ነው ማበድ ያለብን። አሊያታሮስ ኤናታኪያታባሽ ያላንተ መኖር አንችልም ስንለው ነው ማበድ ያለብን። come on guys
በቃ ማበድ ያለብን ኢየሱስ ያላንተ መኖር አልችልም አንተ ህይወቴ ምስል this is make me crazy guys ይሄ ነው ሊያሳብደኝ የሚገባው ነገር ኢየሱስ እንዴት ኖራለሁ ስል እኔ በቃ በጣም ይኸው ባለቤቴ ያለች ስሙን ልጃችንን ስንቀብር መቃብሩ በራፍ ላይ ቆመን እንደዚህ አፈር ይዘን ይኸው ባለቤቴ ያለች እማ አልኳት ልጃችንን ልንቀብር ነው ተዚህ ልሻል አይደል ያስኳት እጇንና አሁን ይኸው ልጅ የ7 ዓመት ልጅ ነው በመርዝ የገደሉብን ይኸው በእጇን ያስና ተያዝንና እንደዚህ ያለን ኢየሱስ እንዲህ አለችኝ እሷ እማ ልጅ ይሰጠናል አለችኝ እንዲህ አልኳት ልጅ አልፈልግም ኢየሱስ የበኩር ልጅ ይሆነልናል ይኸው ባለቤቴ ያለች ጌታ ፊት ነው ብላችሁ I don't need ልጅ አልፈልግም እምፈልገው አልኳት ኢየሱስ የበኩር ልጃችን እንዲሆን ነው አልፈልግም ልጅ ካሁን በኋላ ሰው ቢሄድ ሰው አይተካም ሰው ቢሄድ ኢየሱስ ብቻ ነው የሚተካው ያስኳት እጇን ለሰይ በኢየሱስ ስም ሰጠነ ጌታ ሆይ መቃብር ውስጥ እዛ አፈር ላይ ቆመን ማለት ነው ኢየሱስ የቤት የበኩር ልጄ ነው የሚተካልኝ የለም ክብር ሁሉ ለኢየሱስ ይሁን ምንድነው መታወሩት ጋይስ ይሄው ባለቤት ያለች ቆመን ነው እንደዚህ ጸለይ ነው ሬሳው ጋር ቆመን በጣም ብዙ ሰዎች ነበሩ እዛ መቃብሩ ማት ሰዎች ቆመዋል ነማሙሻ ፈንታኔ ሰበከው በቃ በጣም ነቄስ ፍቄ ማት ልጆች የምታቋቸው ፌስ ሙቭመንቶች ሁሉም ወዳጆች ቆመዋል እዛ ጋር ዳስ ወራይ እንዲን ያልኩት እኔ ለኢየሱስ ሰጠዋለሁ ሕያው ለሆነው ጌታ ሃሌሉያ ታጣላችሁ ማሰጡት ከሆነ እሱን ታጣላችሁ ራሱን ኢየሱስን ታጣላችሁ ማሰጡ ከሆነ ከኢየሱስ የሚበልጥብን የለም በዚህ አጽናፈ ዓለም ላይ ሃሌሉያ 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 there is no more than Christ guys ከኢየሱስ የሚበልጥብን የለም ምንም ብናጣ ታቃላችሁ ጋይስ መኖር እንችላለን ኢየሱስን ብናጣ ነው መኖርም አንችልም መኖር አንችልም እሱን ካጣ I remember አንድ ቀን ጌታ መጥቶ ያለኝ እንደዚህ አለኝ ልጄ ረሳው ልጅህን አለኝ አው ስለው እንዲህ አለኝ ጌታ እንዲህ አለኝ እኔንስ ብታጣ ኖሮ ባኮርፎስ ልጄን አጣው ብዬ ብጣላውስ ኖሮ እኔ ጉዴ ፈልቶ ነበር አሁን መሳቅ የቻልኩት ኢየሱስን የሚተካልኝ የለም he is my number 1 ሃሌሉያ ለኔ ብቸኛ ሀብቴ ነው ጌታ ሃሌሉያ ሃሌሉያ እማልደራደርበት ብቸኛው የልጅነቴ አምላክ ጌታ ክብር ሁሉ ለኢየሱስ ይሁን ክብር ሁሉ ለኢየሱስ ይሁን እማልደራደርበት ብቸኛው ሀብቴ ደስታዬ ጌታ ኢየሱስ ወዳጆቼ ቅዱሳን ስሙኝ ኢየሱስ ሃይማኖት ወለድ አይደለም የአብ ልጅ ነው መጥቶ ነበረ ሄዷል ይመለሳል የአብ ልጅ ነው ብቸኛ ልጅ የክብሩ መንጸባረቅ የባህሪው ምሳሌ ሃሌሉያ ኃጢአታችንን በደሙ ካነጻ በኋላ በግርማው ቀኝ የተቀመጠ ቀን እየጠበቀ ያለ አባቱ ሂድና አምጣቸው ሲል መጥቶ ቤተክርስቲያንን የሚወስዳት የታረደው በግ በሰማይ አለ ችላት በሉት ማምለጥ ከፈለጋችሁ ይሄን ዘመን ችላት በሉት እኔ ስላልዳኑ ሰዎች ያወራው አይደለም ለዳናችሁት ለእግዚአብሔር ልጆች ለእናንተ ነው ያወራው ያለሁት እባካችሁ ስሜታችን ማቀዝቀዣ አይደለም ኢየሱስ ሃሌሉያ የዘላለም ቤታችን እንጂ ጌታ የተመሰገነ ይሁን አት ኮምፕሮማይዝ አታድርጉ በኢየሱስ አትደራደሩ ለቀብድ አታስይዙት ሃሌሉያ ማሌዳ ኮራባሽ አታስይዙት ሁሉ ይቅር ኢየሱስ በሉት ሃሌሉያ አሜን ሃሌሉያ የዘላለም ቤታችን የዘላለም ዘፍጥረት 45 እንሄዳለን ለዚህ ነው ፈትፈተን በቃ ማየት አለብን we have to go መሄድ አለብን ኢየሱስን ፍለጋ ከዘፍጥረት ከዘጸአት ዘሁልቁ ዘሌዋውያን ፈልጉት ኢየሱስን መጻሕፍት ሁሉ ተሰውሯል የሚያስፈልጋችን የሚያይነ ብርሃን ነው እግዚአብሔር አይኖቻችንን ይክፈተው ሃሌሉያ ክብር ሁሉ ለኢየሱስ ይሁን
ዘፍጥረት 45 አንድ ሰው ያንብብልኝ። ክብር ሁሉ ለኢየሱስ ይሁን። ኦ ጌታችን ኢየሱስ እንወድሃለን። ሃሌሉያ። ቁርአን ጀምሮ ነው። ጌታ በኢየሱስ ዮሴፍም በእርሱ ዘንድ ቆሞ ባሉት ሰዎች ሁሉ ፊት ሊታገስ አልተቻላቸው። ሰዎቹንም ሁሉ ከፊቴ ሞቹ እርሱ ዘንድ አልነበረም። ቃሉንም ከፍ አድርጎ አለቀሰ። ኔትወርክህ ጥሩ አይደለም ማለት ይቆራረጣል። ኔትወርክ ሌላ ሰው ያንበባ በቃ እንትን ኮረ ድምጽ ጥሩ ነው። እሺ ጠጋ በልን። አሁን እንደ ሌላ ሰው ሲሆን ኦኬ። ዮሴፍም በእርሱ ዘንድ ቆሞ ባሉት ሰዎች ሁሉ ፊት ሊታገስ አልተቻለውም። ሰዎቹንም ሁሉ ከፊቴ አስወጡልኝ ብሎ ጮኸ፣ ተናገረ። ዮሴፍ ለወንድሞቹ ራሱን በገለጠ ጊዜ በእርሱ ዘንድ የቆመ ማንም አልነበረም። ቃሉንም ከፍ አድርጎ አለቀሰ። የግብፅ ሰዎችም ሰሙ፣ በፈርዖንም ቤትም ተሰማ። ዮሴፍም ለወንድሞቹ እኔ ዮሴፍ ነኝ፣ አባቴ እስካሁን በሕይወት ነውን? አለ። ወንድሞቹም ይመልሱለት ዘንድ አልቻሉም፣ በፊቱ ደንግጠው ነበርና። ዮሴፍም ወንድሞቹን ወደ እኔ ቅረቡ አለ። ወደ እርሱም ቀረቡ፣ እንዲህም አላቸው፣ ወደ ግብፅ የሸጣችሁኝ እኔ ወንድማችሁ ዮሴፍ ነኝ። አሁንም ወደዚህ ስለሸጣችሁኝ አትዘኑ፣ አትቆርቆሩም። እግዚአብሔር ሕይወትን ለማዳን ከእናንተ በፊት ሰዶኛልና። ይህ ሁለት ዓመት በምድር ላይ ረሃብ የሆነበት ነውና የማይታረስበትና የማይታጨድበት 5 ዓመት ገና ቀረ። እግዚአብሔርም በምድር ላይ ቅሬታን አስቀረላችሁ ዘንድ በታላቅ መድኃኒትም አድናችሁ ዘንድ ከእናንተ በፊት ላከኝ። አሁንም እናንተ ወደዚህ የላካችሁኝ አይደላችሁም? እግዚአብሔር ላከኝ እንጂ ለፈርዖንም እንደ አባት አደረገኝ፣ በቤቱም ሁሉ ላይ ጌታ በግብፅ ምድርም ሁሉ ላይ አለቃ አደረገኝ። ልቀጥል። በቃ ሃሌሉያ። ክብር ሁሉ ለኢየሱስ ይሁን። ይሄ ዘፍጥረት ምዕራፍ 45 ከዛ በፊት የነበረው ምዕራፍ በተለይ 43 ላይ ስታዩ ዮሴፍ ወንድሞቹን የጠራበትና ወደ ራሱ ያመጣበት ወይም ደግሞ ወደ ቤተ መንግስቱ አምጥቷቸዋል። ስሙኝ በደንብ አድርጋችሁ እንግዲህ ታሪኩን ጀምረው ከ37 ጀምሮ ዮሴፍ ራሱን ያገኙበት መንገድ ረሃብ ስለመጣ ነው እንጂ ወንድማቸው በህይወት ስላለ ፍለጋ አይደለም የመጡት። እነዚህ ሰዎች አይደለም ጎትቶ ያመጣቸው ረሃቡ ነው። ጎትቶ ያመጣቸው ረሃብ ነው። ረሃብ ደግሞ በምድር ሁሉ ረሃብ ሆነ ይለናል። ረሃቡ የሆነው በምድር ሁሉ ነው። ረሃብ የሆነው ግብፅ ደግሞ ረሃብ የለም ብያቸዋለሁ። ረሃብ ሲሆን ሁልጊዜ በምድር ላይ ኢንዱስትሪ ስለሌለ የዛን ጊዜ ሰው የሚበላውን የሚያገኘው ከሰማይ በሚወርድ ጠል ነው፣ በዝናብ ነው የሚያገኘው። ግብፅ ላይ ረሃብ ሊሆን ያልቻለበት ምክንያት ደግሞ ታውቃላችሁ፣ አባይ ስላለ ከኢትዮጵያ የሚሄደው በተፈጥሮ እዛው ባለ ወንዝ ነው የሚጠቀመው። ፕሮፌቲካሊ ሳይን አለው። ኦኬ ሳይን አለው። አሁን ዝናብ ሁሉ ቦታ ስለሌለ ድርቅ ሆኗል። የትም ማምለጥ አይቻሉም። ያለው ደግሞ እዛ ነው። እዛ ለመሆኑ ደግሞ ምድርን ነፃ ሊያወጣ የሚችል ምግብ የተገኘው ዮሴፍ ስለገባ ነው እዛ ምድር ላይ። ትዝ ይላችኋል ምን አለው ፈርዖን ሲናገረው? ህልሙን ካየ በኋላ ያየው ህልም ምንድነው? አንድ ህልም አየው አለ። ምን ህልም አየ? 7 ዓመት 7 ከብቶች ነበሩ፣ 7ቱን ዋጣቸው። የሰቡቱ ምንድነው ምልክቱ? 7 የራብ የጥጋብ ዘመን አለ። እንግዲህ እነዛን የሰቡቱ የከሱቱን ዋጣቸው። ኦኬ። ሁለተኛስ 7 እሼቶችን አየው። እነዛን እሼቶች ከነዛ የከሱትን ዋጣቸው። ኦኬ። ሁለት ህልም ነው ያየው። ዮሴፍ ሲመልስለት እንደዚህ ያለው
7 የጥጋብ ዓመታት ይመጣሉ። 7 ከብቶች የሚያሳየው 7 ደግሞ የረሃብ ዘመን ይመጣል። ከዛ ፈርዖን ድጋሚ ጠየቀው፣ ሁለቱ 7ቱስ እሸቶቹ ሲለው ትርጉሙ ያው ነው አለው። ለምን ደገመው ሲለው ነገሩ ከእግዚአብሔር ዘንድ ስለተቆረጠ ነው አለው። ልድገመው ይሄንን ሁለቴ እንዴት ነገረኝ ሲለው ሲቆረጥ ሁለቴ ነው የሚነገር። እስቲ በሉ ሲቆረጥ ሁለቴ ነው የሚነገር በሉ። ለምን ደገመው ሲል ቆርጦታል አለው። ሲወሰን ይደገምላል። አንዳንዴ እግዚአብሔር ሲደጋግምልህ እያመረረ ነው ማለት ነው። ሲያመር ደጋግሞ ይነግራል እና ነገሩ ተቆርጧል ከእግዚአብሔር ዘንድ አለ። ትርጉሙ ምንድነው? ያው ነው ሁለቱም ትርጉም። ሲደግምላችሁ እግዚአብሔር ለምን ደገምከት? እያመረረ ነው ማለት ተዚህ ይላችኋል። የዛሬ ዓመት ልጅ ሰጣለው አለው ማለት ነው ለአብርሃም። እንዴ ነግረኝ እኮ አልሆነም አይነት ነገር ሲል የእውነት አደርገዋል። የዛሬ ዓመት ሰጣለው አለው። ለካ ይሄኛው ሲያመር ነው። አምርሯል። ሃሌሉያ 18 ላይ በጣም አምርሯል። እውነት ሰጣለው አለ። ለ12 ላይ እኮ ነው የነገረው። ነግሬያቸዋለሁ ነግሮታል። 12 15 አይደል እየነገረው ነው። 17 ነግሮታል። 18 ላይ ሲመጣ ግን እግዚአብሔር በዛሬው ቀን የዛሬ ዓመት እመጣለሁ ሲለው ሳቀ ይላል። እና አንዳንዴ ስስቁ አምርሯል ማለት ነው። ሳቃችሁን ተጠራጠሩ። እግዚአብሔር ሲያምር ነው እናንተ የምታፌዙት። ኤክሳይትድ የሆናችሁ ቀን ላይመጣ ይችላል እግዚአብሔር። ለርጋማው አረ ሻራባባባ ስትሉ እግዚአብሔር የለም። ስሜታችሁ ሲንጫጫ ማለት ነው። ስሜታችሁ ሙትት ሲል እግዚአብሔር አለው ይላል። ኔቸሩ ነው እግዚአብሔር። በነገራችን ላይ ሰው ሲጨርስ እሱ ይመጣል። ያስ ኔቸር። ኦኬ ልመለስ አሁን እና ላድንህ መጥቻለሁ። የዮሴፍ እዛ ጋር መምጣት ፈርዖንን እንዲህ አለው፣ ጥጋብ እየመጣ ነው። ይህንን ጥጋብ ሴቭ ማድረግ ካልቻለን በደንብ አድርጋችሁ ስሙ። ይህንን የጥጋብ ዘመን በስነ ስርዓቱ ማኔጅ ማድረግ ካልቻለን አለ ጥጋብ እንዳለ እንኳን የማያስታውስ ረሃብ ይመጣል። አሁንም ደግሜ እለዋለሁ፣ እግዚአብሔር የመዳንን መንገድ ሲያሳይ እንደበላ እስክትረሳ ድረስ ያማል። ደግሜ እለዋለሁ፣ ይሄንን የመዳን መንገድ ችላ ብትል፣ ይሄንን የመዳን መንገድ እግዚአብሔር የሰጠን ቀን፣ እግዚአብሔር የሰጠን እድል፣ እግዚአብሔር የሰጠን የልብ መቃጠል የመዳን መንገድ ካልተጠቀምክ የሚመጣው ረሃብ ከባድ ነው። ብዙ ሰዎች የሚመጣላቸውን ኢየሱስን መጠቀም አልቻሉም። ሊመጣ ያለው ቁጣ እመነኝ ይህኛውን ያስረሳሃል። ተጠቀሙ እግዚአብሔር እድል ሲሰጣችሁ። 7 የጥጋብ ዓመት መጥቷል። ብዙ ሰዎች እግዚአብሔር የራራላቸውን ቀን ይዘነጋሉ፣ አይጠቀሙበትም። እስቲ ጻፉ፣ የተሰጠኝን እድል እጠቀማለሁ በሉ። ከሞን ጋይስ፣ የተሰጠኝን እድል እጠቀማለሁ በሉ። እግዚአብሔር ፈልገኝ ብሎ ውስጥ ረሃብ ሲለቅ ዝም ብለህ ፈልገው። ልትፈልገው የማትችልባቸው ጠኔ ሳይመጣ ብትፈልገው፣ ጸሎትን ብትፈልግ፣ አምልኮም ብትፈልግ፣ ቃል አሁን እዚህ ጋር ቁጭ ብላችሁ እየሰማችሁ ያለ ብትፈልጉት የማታገኙ ጠኔ ሳይመጣ ዝም ብለህ ተማር። እግዚአብሔር እድል ሲሰጥ ተማር። እግዚአብሔር የጸሎት መንፈስ ሰጥቶ ጸልይ ካለ ቶሎ ተጠቀምበት። በኋላ ላይ ብትፈልገው የማታገኘው ረሃብ ከፊት እየመጣ ነው ያለው። እግዚአብሔር without anything እግዚአብሔር እድል አይሰጥም። ቅዱሳን አይሰጥም፣ በፍጹም አይሰጥም። ይትብዬ ተጠንቀቅ በጣም። እግዚአብሔር እድል አፒታይት ሲሰጣችሁ፣ የመጸለይ አፒታይት ሲሰጣችሁ፣ እሱን የመፈለግ ታውቃላችሁ። ሆሴ ምዕራፍ 5 ላይ እንዲላል እርሱን የምትሹበት ዘመን ነውና ለእናንተ በጽድቅ ዝሩ፣ እንደ ምሕረቱን ብዛት ጥጋቱን እረሱ፣ እንደ ምሕረቱን ብዛት ታጭዳላችሁ ይላል። እግዚአብሔር ራሱን አቬለብል ባደረገበት ሞርኒንግ ላይ ኢግኖር አይደረግም። ብዙ ሰዎች የጉብኝነታቸውን ታውቃላችሁ። ሉቃስ ምዕራፍ 19 ላይ እንዲላል የጉብኝነትሽን ወራት አላወቅሽምና ይላታል። ለሰላምሽ የሚሆነውን ነገር ብትፈልጊ እንኳን አታገኙም። አሁን ከፊት ይዞር ብሏል። እግዚአብሔር እድል ይሰጣል ለጉብኝት። እግዚአብሔር ረሃብ ሲሰጣችሁ ተጠቀሙበት። ስቶሬጅ ውስጥ ክተቱ። መጽሐፍ እንደዚህ ይላል፣ ጻድቅ በምቹ ጊዜ ይጸልያል፣ የጥፋት ውሃ በመጣ ጊዜ አያገኘውም ይላል።
አያገኘውም። so when God say pray እግዚአብሔር ጸልይ ሲል ስቶሬጅ ውስጥ ሊከትልህ ነው ማለት ነው። እግዚአብሔር ስቶሬጅ ውስጥ ክተት እያለህን ያለው የጥፋት ውሃ ሲመጣ እንዳያገኝ ሲፈልግ እግዚአብሔር ማለዳ ላይ የጸሎት ረሃብ ሲለቅብህ፣ የአምልኮ ረሃብ ሲለቅብህ፣ ቃሉን የማንበብ ረሃብ ሲለቅብህ፣ ፌሎሺፕ የማድረግ ረሃብ ሲለቅብህ ተጠቀምበት። ማንም ሊሰራበት የማይችለው ሌሊት ትመጣለች አለ ጌታዬ። ይመጣል አለ ጌታ። ማንም ሊሰራ ቀን ሳለ አባቴ ታውቃላችሁ every opportunity we have to use it እድሎችን ሁሉ ተጠቀሙ። ጴንጤ ሞኝ ነው ብሬክ ይወስዳል። የሰባት ረሃብ ዘመን አለው ሲለው ይሄ ረሃብ ዘመን አለው ከፊታችን ያለ የጥጋብ ዘመን አለው። ታውቃላችሁ ይመጣል ደግሞ ረሃብ አለ ከጥጋቡ በኋላ እና ሲለው ትረሳዋለህ። እስክትረሳ ምድሪቷ ስንጥቅጥቅ ትላለች። ምድር መጮህ ትጀምራለች። የግብፃውያን ጮሁ ይላል፣ አለቀሱ ወደ ፈርዖን ይላል። ታውቃላችሁ አለቀሱ እየያሉ ያላቸውን ሁሉ ሸጡ። ያላቸውን ሽጠው እንዲህ አሉት። መጀመሪያ ላይ ከብታቸውን ሰጡ ለፈርዖን፣ ያላቸውን ሰጠው። ፋይናሊ ምን ቢያደርጉ ጥሩ ነው? እኛ ላንተ ባሪያ እንሁንልህ አሉት። እኛ ላንተ ባሪያ እንሁን፣ ምን በላውን ብቻ ስጠን አሉ። እግዚአብሔር እድል ሲሰጣችሁ ተጠቀሙበት። ስቶሬጅ ውስጥ ከተቱ እንዳሞኛ አትሆኑ። ቸርች መሄድ ባለባችሁ ቀናቶች ሂዱ ወዳጆቼ። መጸለይ ባለባችሁ እግዚአብሔር እድል ሲሰጣችሁ ጸልዩበት። መታረቅ ሲሰጣችሁ ታረቁበት። ማልቀስ አልቅሱበት። use the opportunity guys, don't be ignorant። እግዚአብሔር ምስክሬ ነው። ከፊታችን እነግራቸዋለሁ በፕሮፌቲካል ሳይን የረሃብ የእግዚአብሔር ቃል ረሃብ የሚመጣበት ዘመን ከፊታችን አለ። እነግራቸዋለሁ። እንዲህ መሰበክ የማይችልበት ስቶር አድርጉ፣ ጻፉ። ቁጭ ብላችሁ እግዚአብሔር የሚላችሁን ነገር ልጆቻችሁን ማስተማር በሚገባችሁ ኤጅ አስተምሩ። እመኑኝ አንዳንዶቻችሁ የሚሞቱባችሁ ዘመድ አለ። አሁን ሟርተኛ በሉኝ አሉ። ተጠቀሙ አሁን እድሉን። ቁጭ ብላችሁ አውሩ። ከእናታችሁ ጋር ጊዜ ሰጣችሁ ተጫወቱ። ከባላችሁ ጋር ጊዜ ሰጣችሁ፣ ከአባታችሁ ጋር ጊዜ ስጡ። ከወዳጆቻችሁ ጋር ጊዜ ሰጣችሁ ተጠቀሙ። ቁጭ በሉ፣ ሻይ ቡና በሉ፣ ብሉ። ሂዱና ጠይቋቸው። ወይኔ ባስታመንኩ ኖሮ፣ ወይኔ በሰጠው ገንዘብ፣ ወይኔ እንዲህ ባልኩ እንዳትሉ። በኋላ እግዚአብሔር ድምፅ ወደ እናንተ መጥቷል። ሉሳ ታረጓቸው። ዩዝ ኦፖርቹኒቲ። ባለቤቴ ያለች ሁሌ አለክስ ነግራታለሁ። ከባለቤቴና ከልጆቼ ጋር I want to be honest to you 7 ዓመት አልተያየውም። የሚያስለቅሰኝ አንድ ነገር ቢኖር አንድ ነው። ከልጆቼ ጋር ጊዜን በተጠቀምኩ ምልባቸው ቀናቶች ነበሩ። አገልግሎት ስል ቤቴን ትቼ የሚገባውን ፍቅር ለልጆቼ ያልሰጠውባቸው ቀናቶች ያቃጥሉኛል እንደ እግር እሳት። I'm telling you አባቶች ዛሬ እመክራችኋለሁ፣ እናቶች እመክራችኋለሁ። ለልጆቻችሁ መስጠት የሚገባ ስራ እያላችሁ የሆነው ነገር እያላችሁ የእናንተን አቴንሽን በሚፈልጉበት ቀናቶችና ማለዳ ላይ ጊዜ ስጧቸው። እግዚአብሔር 24 ሰዓት የጸሎት ፕሮግራም ከፍቶላችኋል። ሂዱና ጸልዩ። የማትጸልዩበት ጊዜ እየመጣ ነው። ተው። መጽሐፎች ቤቶቻችሁ ተኮልኩለው ቁጭ ያሉ ሰዎች መጽሐፎቻችሁን ብድግ አድርጋችሁ አንብቧቸው። ብቻ ውስጣችሁ ያለውን የማታነቡበት ጊዜ ይመጣል። እንዲህ አለው ዮሴፍ፣ ከፊት ረሃብ እየመጣ ነው እና ሲለው ስቶር አድርገዋል። ይህንን ከኢየሱስ ጋር አገናኝቼ ልንገራችሁ። አብ የመዳን መንገድ ሰጥቶናል። ዳግም አታገኙትም አንዴ እምቢ ካላችሁ ኢየሱስን። ያ የህይወት ዳቦ ሆኖ ከሰማይ የመጣው ይዛኔ ነው። ማቴዎስ ምዕራፍ 24 ላይ አንድ ሰው ያወጣልኝ ቁጥር 22 ላይ before too late guys ታረቁ። ሞቶ መታረቅ አትችልም። ታረቃውን በህይወት እያሉ ባርክ በህይወት እያሉ ንስሐ ግቡ በህይወት እያሉ እስትንፋሳችሁ ሳይወጣ
ሃሌሉያ። ምን ይላል? 24 ቁጥር ስንት? 22 እነዚህ ቀኖችስ ባያጥሩ ሥጋ የለበሰ ሁሉ ባልዳነም ነበር። ነገር ግን እነዚያ ቀኖች ስለተመረጡት ሰዎች ያጠራሉ። በዚያን ጊዜ ማንም እነሆ ክርስቶስ ከዚህ አለ ወይም ከዚህ አለ ቢላችሁ አትመኑ። ሐሰተኞች ክርስቶሶችና ሐሰተኞች ነቢያት ይነሳሉና ቢቻላቸውስ የተመረጡትን እንኳን እስኪያስቱ ድረስ ታላላቅ ምልክትና ድንቅ ያሳያሉ። ልቀጥል። ያ ግን ይኸውላችሁ ከ15 ጀምሮ ቁጥር 15 ጀምሮ አንብበው። እንግዲህ በነቢዩ በዳንኤል የተባለውን የጥፋትን ርኩሰት በተቀደሰችው ስፍራ ቆሞ ስታዩ አንባቢው ያስተውል። በዚያን ጊዜ በይሁዳ ያሉት ወደ ተራራዎች ይሽሹ፣ በሰገነትም ያለ በቤቱ ያለውን ሊወስድ አይውረድ፣ በእርሻው ያለ ልብሱን ይወስድ ዘንድ ወደ ኋላው አይመለስ። በዚያችም ወራት ለርጉዞችና ለሚያጠቡ ወዮላችሁ። ነገር ግን ሸሽታችሁ በክረምት ወይም በሰንበት እንዳይሆን ጸልዩ። በዚያን ጊዜ ከዓለም መጀመሪያ ጀምሮ እስከ ምን በሉ? ጸልዩ። ሽሽታችሁ በክረምት እንዳይሆን ምን በሉ? ጸልዩ። የትኛው? ያቺ የመከራ ወራት፣ ያቺ ከባዷ ሲዝን። እንደውም ቀኑ ያጠረው ለተመረጡት ነው። 22 ላይ ይላል ቀኑ ያጠረው ያቺ የመከራ ወራት ለተመረጡት ነው። ግን ያንን ጊዜ ለማምለጥ ከተፈለገ ምን መባል አለበት አለ? ጸልዩ። ጸልዩ። ከኔ ማጅን ጸልዩ። ጸልዩ። ወራቷ ኦኬ። ያቺ ወራት ለምንድን ነው? በዛ ጊዜ ላይ ሐሰተኛ ነቢያቶች ይነሳሉ። እዩ። እሺ በዚያን ጊዜ ከዓለም መጀመሪያ ጀምሮ እስከ ዛሬ ድረስ ያልሆነ እንግዲህም ከቶ የማይሆን ታላቅ መከራ ይሆናልና። አዎ ይታያችኋል። ሆኖ የማያውቅ ምን ይሆናል? መከራ። ዮሴፍ ጋዛ ጋር ቅድም ያልኳችሁ ምንድን የሆነው? ረሃብ ዘመን የሚመጣው አስቀድሞ ግን ምን ይመጣል? ጥጋብ። ጥጋብ ካልመጣ ረሃብ አይመጣም። ክራይስት መምጣት አለበት አስቀድሞ፣ ረሃብ ከመምጣቱ በፊት። ኦኬ። ያንን የጥጋብን ወራት እድል መጠቀም መቻል አለብን። በመማለት በማልቀስ እግዚአብሔር የሰጠንን መንፈስ በመጠቀም እድሉ በመጠቀም ስቶር ማድረግ አለብን። ትዝ ይላችኋል ዕብራውያን ምዕራፍ 12 ላይ እንዲህ የሚል ቃል አለ፣ ለማንም ጸጋ እንዳይጎለው የሚል ቃል አለ። ለማንም ምን እንዳይለው? ጸጋ እንዳይጎለው። እንደውም ትዝ ይላችኋል ጸጋ እንዳይጎለው። ለምን? ድንገት መራራ ስር በቅሎ ይላል እኮ አይደል? በቅሎ እንዳያንቃችሁ፣ ማንም ከመካከላችሁ ጸጋ የሚጎለው ሰው እንዳይኖር። ያለ ቅድስና እግዚአብሔር ማየት ስለማይቻል ግን you need a grace ስቶር ይደረጋል ማለት ነው። ጸጋ ይለመናል ማለት ነው። ቅዱሳን ስቶር ይደረጋል። ጌታ ሆይ ይባላል። ጌታ ሆይ። እነዚህ የእግዚአብሔር ጸጋ የሚፈስባችሁ መንገዶች የተለያዩ ነው። ፌሎሺፕ በማድረግ አይደል? ቀኑ እንዳለቀ አውቃችሁ ከበፊት ይልቅ መሰባሰባችሁ ምን በሉ? አበርቱ። ፌሎሺፕ is the way of to impart the grace of God። አንድ ላይ መሆን ጸጋ መካፈል ነው። ጊዜ ይውላችሁ በጣም ጨለማ ጊዜ ይመጣል። ይሄ እድል የማይኖርበት እንዲህ ፌሎሺፕ የማናረግበት ቸርቻችሁ ማትሄዱበት ከቅዱሳን ጋር ይዙ። የፓስተሩ ፊት ተጨማደደ ቸርች አልሄድም። ለምን? እንጀራ አይመስልም። ምን አገባኝ? እኔ ጸጋ ነው የምፈልገው። እዛ ጋር ሂጅ። ፓስተሩ ወደቀ። ለምን አይሆንም? who cares? እኔን እኮ መቆሙ መውደቁም አያድነኝም ከሚመጣው ጥፋት። ማንም አያድነኝም። የማንም ነቢይ፣ የማንም ሐዋርያ፣ የማንም ፓስተር ቅድስና የኔን ህይወት ላይ ኢምፓክት አያመጣም።
when you know the person ምክንያቱም የሚመጣው ረሃብ ምን ብያችኋለሁ በምድር ሁሉ ረሃብ ይሆናል ነው ያለው በምድር ሁሉ ሶ የትኛውም ውስጥ ብትሆን መነቃነቁ አይቀርም ሙሉ ወንጌል ሁን ቃሌት ይሁን የትኛውም ብትሆን መነቃነቁ አይቀርም ፐርሰናሊ ጌታ መፈለግ አለብን ማለት ነው ሁለት ነገር ነው ኢን ፐርሰን በምድርም ዙሪያ በፐርሰናልም ጌታ ያስፈልገናል ስለዚህ ለዮሴፍ ሲነግረው ምንድነው ያለው ቀኑ ቀርቧል ስለዚህ እዚህ ጋር መታዩት ኑ አላቸው የምትመጡበት ምንድነው ገና የረሃብ ዘመን ከፊታችሁ አለ አለ ዮሴፍ ኢየሱስ በማቴዎስ ምዕራፍ 24 ላይ ምን አላቸው ጸልዩ ጋይስ የሚመጣው ዘመን ለማምለጥ ከተፈለገ አሁኑኑ ማምለጥ አለብን ይሄን ደግሜ ልበለው የሚመጣውን ክፋት ለማምለጥ ከፈለጋችሁ አሁን አምልጡ ከራሳችሁ ወደ ጌታ ውስጥ መግባት አለብን ታይሙ ነው አሁን ጊዜው ነው የጌታን ፊት የምንፈልግበት ቅዱሳን ሃሌሉያ መሲሁ ራሱን እንድንበላው አዘጋጅቶልናል ራሱን አቬለብል አድርጓል እግዚአብሔር በግ ክብር ሁሉ ለኢየሱስ ይሁን ኦኬ እንቀጥላለን እዛ አንድ ላይ ምናል ዮሴፍም በእርሱ ዘንድ ቆሞ ባሉ ሰዎች ሁሉ ፊት ሊታገስ አልቻለም ሰዎቹን ሁሉ ከፊቱ አስወጡልኝ ብሎ ጮኸ 45 አንድ ላይ ጮኸ ዮሴፍም ለወንድሞቹ ራሱን በገለጠ ጊዜ በእርሱ ዘንድ የቆመ ማንም አልነበረም ኦኬ that's so mind blown the first of all ዮሴፍን አያውቁትም ማለት አይደለም ያውቁታል ዮሴፍን የሚያውቁት ግን ከመሞቱ በፊት ተዚላችኋል ያለው ዮሴፍ አይደል በህይወት ያለው ዮሴፍ ወንድማቸው ዮሴፍ እንኳንና ቀርቦ ያለ 37 ላይ ከሩቅ አዩት ይላል አይደል ከሩቅ አይተው ምንድነው ያሉት ህልመኛው መጣ ብለው አሉት ዮሴፍ እንኳን ቀርቦ ከሩቅን ሪኮግናይዝ የሚደረግ ነው አሁን ግን ቀርበው አጣቀም ይሄ የሚያሳየው የኢየሱስን የትንሳኤ ህይወት ነው ብያቸዋል the resurrection of Christ እና ራእይ ምዕራፍ 1 ላይ ሂዱና ይውልኝ አንድ ላይ አቢኔር ትችላለህ ማውጣት ኦ ሎርድ ጂሰስ ሃሌሉያ ኦ ጌታችን ቁጥር ስንት ፓስተር አንድ ጀምሮ አንብብ በጣም ደስ ይላል እስከ 17 ድረስ so powerful እዩ ቶሎ ይሆን ዘንድ የሚገባውን ነገር ለባሪያዎቹ ያሳይ ዘንድ እግዚአብሔር ለኢየሱስ ክርስቶስ የሰጠው የእርሱም የተገለጠው ይህ ነው ኢየሱስም በመልአኩ ልኮ ለባሪያው ለዮሐንስ አመለከተ እርሱም ለእግዚአብሔር ቃልና ለኢየሱስ ክርስቶስ ምስክር ላየውም ሁሉ መሰከረ ዘመኑ ቀርቧልና የሚያነበው ትንቢቱን ቃል የሚሰሙትና በውስጡ የተጻፈውን የሚጠብቁት ብፁዓን ናቸው ዮሐንስ በእስያ ላሉት ለሰባቱ አብያተ ክርስቲያናት ካለውና ከነበረው ከሚመጣውም በዙፋኑም ፊት ካለው ከሰባቱ መናፍስት ከታመነውም ምስክር ከሙታንም በኩር የምድርም ነገስታት ገዢ ከሆነው ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ለወደደን ከኃጢአታችንም በደሙ ላጠበን መንግስትም ለአምላኩና ለአባቱ ካህናት እንድንሆን ላደረገ ለእርሱ ከዘላለም እስከ ዘላለም ድረስ ክብርና ኃይል ይሁን አሜን እነሆ ከደመና ጋር ይመጣል አይንም ሁሉ የወገቱም ሁሉ ያዩታል የምድርም ወገኖች ሁሉ ማን ያዩታል ማን ነው የሚያዩት የወጉትም ሁሉ የወጉ ሲበሉ ሁላችሁም የወጉትም ሁሉ ያዩታል የወጉትም ሁሉ ያዩታል የወጉትም ሁሉ ያዩታል ኦኬ go ahead እሺ እነሆ ከደመና ጋር ይመጣል አይንም ሁሉ የወጉትም ሁሉ ያዩታል የምድርም ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ አዎን አሜን ያለውና የነበረው የሚመጣውም ሁሉንም የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል
እኔ ወንድማችሁ የሆነውን ከእናንተም ጋር አብሬ መከራውንና መንግስቱን የኢየሱስ ክርስቶስንም ትዕግስት የምካፈል ዮሐንስ ስለ እግዚአብሔር ቃልና ስለ ኢየሱስ ክርስቶስ ስለ ኢየሱስ ምስክር ፍጥሞ በሚባል ደሴት ነበርኩ። በጌታ ቀን በመንፈስ ነበርኩ። በኋላዬም የመለከት ድምጽ የሚመስል ትልቅ ድምጽ ሰማሁ። እነሆም የሚታየው አቢኔር በኋላዬም የመለከትን ድምጽ ሰማሁ የሚናገረኝንም ስሎሊ በጌታ ቀን በመንፈስ ነበርኩ። በኋላዬም የመለከት ድምጽ የሚመስል ትልቅ ድምጽ ሰማሁ። እንዲሁም የሚታየውን መጽሐፍ ጽፈህ ወደ ኤፌሶንና ወደ ሰምሬነስ ወደ ጵርጋሞንም ወደ ትያጥሮንም ወደ ሶርዴስም ወደ ፊልድልፊያም ወደ ሎዶቅያም በእስያ ወዳሉት ወደ 7ቱ አብያተ ክርስቲያናት ላክ አለኝ። የሚናገረኝንም ድምፅ ለማየት ዘወር አልኩ። ዘወርም ብዬ 7 የወርቅ መቅረዞች ያሉት በመቅረዞቹም መካከል የሰው ልጅ የሚመስለውን አየሁ። እርሱም እስከ እግሩ ድረስ ልብስ የለበሰው ደረቱንም በወርቅ መታጠቂያ የታጠቀው ነበር። ራሱና የራሱ ፀጉርም እንደ ነጭ የበግ ጠጉር እንደ በረዶም ነጭ ነበሩ። ዓይኖቹም እንደ እሳት ነበልባል ነበሩ። እግሮቹም በእቶን የነጠረ የጋለ ናስ ይመስሉ ነበር። ድምፁም እንደ ብዙ ውሃዎች ድምፅ ነበር። በቀኝ እጁም 7 ከዋክብት ነበሩ። ከአፉም በሁለት ወገን የተሳለ ስለታም ሰይፍ ወጣቱም በኃይል ወጣ። ፊቱም በኃይል እንደሚያበራ እንደ ፀሐይ ነበረ። ባየሁትም ጊዜ እንደ ሞተ ሰው ሆኜ ከእግሩ በታች ወደቅሁ። ቀኝ እጁንም ጫነብኝ፣ እንዲህም አለኝ፣ አትፍራ፣ ፊተኛውና መጨረሻው ሕያውም እኔ ነኝ። ሞቼም ነበርኩ፣ እነሆም ከዘላለም እስከ ዘላለም ድረስ ሕያው ነኝ። ሞትና ሲኦል መክፈቻ አለኝ። እንግዲህ ያየውን አሁንም ያለውን ሃሌሉያ ክብር ለአንተ። ሃሌሉያ አሜን። ዝም ብለህ ታነባለህ እንዴ? ይህንን ድንቅ እኮ ነው። ስለ ኢየሱስ እኮ ፕሬዝ ጋድ ፕሬዝ ጋድ። ሃሌሉያ ሃሌሉያ ክብር ሁሉ ለኢየሱስ ይሁን። ይሄ ማለት ይህንን እያጠናሁኝ ነፍስ አልቀረልኝም። በቃ ራዕይ ምዕራፍ 1 እስከ ቁጥር 17 የፈለኩት እኮ ቁጥር 17 ላይ ነው። የሚናገረኝንም ድምፅ ከዛ ለማይዞር ስል ወደኩኛል። ሳየው እንደሌላ ሰው ሆኜ ወደኳለ። ኦኬ አይታችሁ ከሆነ ዮሴፍን ያውቁት ነበረ። የራሱ ወንድሞች ነበሩ። አሁን ግን ሪኮግናይዝ አላደረጉት። ሪኮግናይዝ ለማድረግ ራሱን የገለጠላቸው እኔ ወንድማችሁ ማን ነኝ አለ። ዮሴፍ ነኝ። ራሱን ገለጠላቸው። ኢየሱስ እዛ ጋር ራዕይ ምዕራፍ 1 ላይ ደሴም ጂሰስ ከዮሐንስ ደረቱ ጋር ይጠጋ ነበር። ወዳጁ ነበር፣ አብሮት ነበረ። ይሄ በፊት ደረቱ ጋር ሲጠጋው የነበረው ዮሐንስ ግን አሁን ማወቅ አልቻለም። ያው ኢየሱስ እኮ ነው። ያው ኢየሱስ አሁን በትንሣኤ ማንነት ነው የተገለጠለት። ይሄ ያው ወንድማቸው ዮሴፍ ሌላ ክብር ይዞ ነው የተነሳው። የምን በግብፅ ላይ አለቃ የሆነበት ፕራይም ሚኒስተር የሆነበት ማንነት ክብር ይዞ ነው የተነሳው። ስለዚህ ራሱን ገለጠላቸው። እዩ መጽሐፉ የሚለው እንደዚህ ይላል። ዮሴፍም በእርሱ ዘንድ ቆሞ ባሉ ሰዎች ሁሉ ፊት ሊታገስ አልቻለምና ሰዎቹን ሁሉ ከፊቱ አስወጥቶ ብሎ ጮኸ፣ ተናገረ። ዮሴፍም ለወንድሞቹ ራሱን በገለጠ ጊዜ በእርሱ ዘንድ የቆመ ማንም አልነበረም። የቆመ ማንም አልነበረም። what ጆሴፍ እኛ አሳልፈን የሰጠነው ስንኮረክመው ነበር። ሲናገሩ እኮ ዕድል አይሰጡትም። በሰላም ይናገሩት ዘንድ አልወደዱም ነበር ይላል። በሰላም ይናገሩ ዘንድ ሊያናግሩት ንቀት ነበራቸው።
ሪስፔክት አልነበረባቸውም። አሁን ግን መቆም አልቻሉም። ቢኮዝ ዮሴፍ የተለቀቀው ፖዚሽን ነው። የእግዚአብሔር ልጅ ሰውነትን አልለቀቀም። በነገራችን ላይ የትንሣኤ ማንነትን የያዘው እንጂ በአብ ቀኝ ሲመጣ እጁ ተበስቷል፣ ስቲል ጎኑ ተበስቷል። የነበረበት ክብር ራዕይ ምዕራፍ 1 ላይ የተገለጠው ሌላ ማንነት ነው ይዞ የተነሳው። ስለዚህ ዮሐንስ ደረቱ ጋር ሊጠጋ አይደለም፣ ማየት አልቻለም። መቆም አልቻልኩም፣ እንደ ሞተ ሰው ሆኜ ከእግሩ በታች ወደቅኩ አለ። ይታያችኋል፣ ዮሴፍ የኢየሱስ ክርስቶስ ምሳሌ ነው የምላችሁ። ይሄንን ነው። መቆም አልቻሉ። እንሄዳለን። እስኪ ሆሴዕ ምዕራፍ 5 ቁጥር 15 ላይ አንድ ሰው ያወጣልኝ። ዘዳግም ምዕራፍ 4 ቁጥር 22 ላይ በጣም ብዙ ጥቅስ ልሰጣችሁ እችላለሁ፣ ግን ቀስ እያለን እንድንማር ሆሴዕ ምዕራፍ 5 ቁጥር 15 ላይ ሄዱልኝ። ፕሬዝ ጋድ። ኦ ሃሌሉያ። እንዴት ተደርጎ ሊያስክዱን ይችላሉ? የእግዚአብሔርን ልጅ እንዴት ተደርጎ በምን አቀማችሁ? ቁጥር 15 በደላቸውንም እስኪያውቁ ድረስ ፊቴንም እስኪሹ ድረስ ሄጄ ወደ ስፍራዬ እመለሳለሁ። በመከራቸው ጊዜ እጅግ አድርጌ ፊቴን ይፈልጋሉ። እጅግ አድርገው ፊቴን ይፈልጋሉ። ያ ከነገና ማዘርጋ ነበር። በደላቸውንም እስኪያውቁ ድረስ ፊቴንም እስኪሹ ድረስ ሄጄ ወደ ስፍራዬ እመለሳለሁ። በመከራቸው ጊዜ እጅግ አድርገው ፊቴን ይፈልጋሉ። ኦኬ ይታያችኋል። አሁን ወደ ምንድነው ቅድም የመጣው ብያችኋለሁ። የዮሴፍ ወንድሞች የመጡት ስለ ችግር ነው፣ ስለ መከራ ነው። ስለዚህ ይላችኋል። አሁን ከዚህ በኋላ ከምዕራፍ 43 ላይ ምን ብለው ተነጋገሩ? ዮሴፍ በአስተርጓሚ ነበር የሚያወራቸው እና ምንድን ያሉት ያ ዕቃው የዋንጫው እንትን እህል ውስጥ በተገኘ ጊዜ እንዲህ ብለው ተነጋገሩ። የወንድማችን ኃጢአት በደል እየተከታተለን ነው አሉ። ደሙ በእጃችን ላይ ነው። they know አንድ ያበደሉት በደል ፊታቸው ላይ እንደቆመ ያውቃሉ። ምክንያቱም አሳልፎ የሰጡት እነሱ ናቸው። ሆሴዕ ላይ ታያችኋል። ስለ በደላቸው ይሹኛል አለ። እኔ ደግሞ አለ እግዚአብሔር ሲናገር አይታችኋል። እዛ ላይ ፊቴን ይሹኛል፣ እስከዛ ድረስ እሰውርባቸዋለሁ። ዮሴፍ ያለው ይሄንን ነው። ሪኮግናይዝ አድርገው አለቀሰ እኮ ይላል። አይገርምም? አለቀሰ። ልቡ አልቻለም። 43 ላይ አልቻለም ልቡ። በነገራችን ላይ እግዚአብሔር ፊቱን የሚሰውርባችሁ ስለሌለ ሳይሆን በደላችንን እስክናምን ድረስ ነው። ታውቃላችሁ፣ በኢትዮጵያ ኮሚኒቲዎች ወይም በአበሻ ኮሚኒቲ ኃጢአቱ ነው እንጂ የሚያስለቅሰን እግዚአብሔር አስለቅሶን አያውቅም። እግዚአብሔር አይኖቻችንን ይክፈት። በጣም መከራ ሲበዛብን የአሁንስ መከራዬ፣ እኔ በጣም ብዙ ሰዎች ያማክራለሁ። 90% እግዚአብሔርን ብሌም የሚያደርግ ሰው ነው የማማክረው። መከራዬ በዛ ምን አድርጌው ነው አይደል? ጭንቀቴ በዛ ምን አድርጌው ነው? ምን የሰራሁት ኃጢአት? አንድ ሰው ቆሞ ኖ አይ አም ሮንግ፣ እርሱ ጻድቅ ነው፣ ብርሃን ነው፣ ክፋት የሌለው ንጹህ ቅዱስ ነው ብሎ የሚል ነው የሚፈወሰው። ጋይስ እኔ በደለኛ ነኝ የሚል እንጂ ምን አድርጌያለሁ በሚል እግዚአብሔርን ማሳመን አንችልም። ብዙ ጊዜ አዝናለሁ። የሰው ምንድነው የሚባለው በሽታ ላይ ወይም ደግሞ ጉዳታቸው ላይ ማልቀስ ስለማልፈልግ ዝም ብዬ እሰማለሁ፣ ውስጥ እየተቃጠለ። የእውነት አምላክ የሚታማ ነው። ኤሊሁም ያለው ትዝ ይላችኋል። እውቀት እንደሌላቸው አየዋላቸው እነዛን ሽማግሌዎች አይደል? እውቀት እንደሌላቸው ያለው እኔ ግን አለ ሲናገር እውቀትን ከሩቅ እጠራዋለሁ፣ አምላኬ ጻድቅ እንደሆነ እናገራለሁ አለ ኤሎሂም። ስለ እናንተ አይደለም፣ ስለ ኢዮብ አይደለም፣ ስለ አምላኬ ግን ቆሜ እናገራለሁ። ምን አይነት መንፈስ ነው የተደረገላችሁ? ጥቅስ አዋቂ የእግዚአብሔርን ልብ የዘነጋችሁ። ብዙ ጊዜ አንድ ነገር ሲከሰት ጽድቃችሁ ለምንድን ነው የሚወጣው? ለምንድን ነው ጽድቃችን የሚወጣው? አንድ ጊዜ ነገራችኋለሁ። በጣም በቤቴ ላይ መከራ በዛብኝ። መከራ ብዬ በላችሁ የሚሰቀጥጥ ከልጄ በኋላ እህቴ ኪድናፕ ተደረገች። ከእህቴ በኋላ ደግሞ ቢዝነሴ ተመታ። ከቢዝነሴ በኋላ ምትትት አንድ ቀን አረሳውም። ዴቅ አይደለ ልጃ መኪና መብራት ምንም በሌለበት
መኪና ተሰበረብን፣ ሻንሲው ለሁለት ተሰነጠቀ። ይኸውላችሁ በሶማሌላንድና እማረሳው በህይወቴ በሶማሌላንድና በኢትዮጵያ መካከል እርሻ አለ። እርሻው እያንዳንዱ ውሃ እንደዚህ ለመያዝ ጉርጋድ ይቆፈርና ውስጡ የዩኒችሲአር ሸራ ይደረጋል ውሃውን ለመጠጣት። ዝናብ ሲዘንብ እርሻው ላይ ሙሉ ሞላ። ጉርጋዱ የት እንደሆነ አታውቁም ማለት ይዶን ነው። መኪና ተሰብሮብን እማረሳው የዘገነነ ሌሊት ልጄ የ8 ወር ነው። እንደዚህ ተሸክሜዋለሁ። ከባለቤቴ ጋር እንሄዳለን። መብራት የሚባል የለም። ልጄን እንደዚህ ይዤ እየሄድኩኝ እንደዚህ አንድ እግሬን ቀኝ እግሬን እንደዚህ ላደርግ መንፈስ ቅዱስ እግሬን አቆመኝ። ከዛ እንዲህ ሳረገው ረጅም ጉርጋድ ነው ውሃው። በግራዬ ቆም ያለው ልጄን ያለ ምንም ጥርጥር ማንም አያወጣኝም ነበር። in my life I never forget ጌታ ምክንያቱም እርሻ ስለሆነ ውሃው እንዲሙልት ብሎ ጉርጋዱ መካከል ይደረጋል። ቅዱሳን አንዳንዴ ኬት እንዳመለጣችሁ አታውቁም። የተሰወሩ ጉድጓዶች ብዙ ናቸው። አሁን የያዛችሁ ነገር ከጌታ ጋር እንድትነጋገሩ እንጂ ጽድቃችሁን አያሳያችሁ። ምን አድርጌ ነው ምንድነው አትበሉ እንዴ። በበደል እኮ ምን ያልበደልነው ነገር አለ? እውነት ለመነጋገር እንደው በኃጢአት እንወቃቀስ ከእግዚአብሔር ጋር ካለ ማን ነው በፊቱ የሚቆመው? ማለት ያለብን ስለ ጽድቃችን ኢየሱስን መጥራት እንጂ የኛን ጽድቅ መጥራት የለብንም። አንዳንዴ ህመሙ ያስጠራናል። ምን አድርጌ ነው? ለምን እንደዚህ ምን አድርጌ ነው? በዚህ ላይ ምን አድርጌ ነው? ምን ያላረከው ነገር አለ? መከራ ሲመጣብህ ነው እንደ አራተኛ ሥላሴ መሆን የሚቃጣ ችግር ሲገጥምህ ኖ ገና እኮ የወደቅንን በሱ ምህረት ነው የቆምነው። ለማምለጥና ጤነኛ መሆን ከፈለጋችሁ ቅዱሳን አንድ ነገር አድርጉ። አንተ ጻድቅ ነህ እኔ አልገባኝም በሉት እግዚአብሔር። ስለዚህ ዮሴፍ እንዲያደግ ሰውርባቸዋለሁ ወደ እኔ እስኪመለሱ። ዮሴፍ አንድ ነገር ነው የገባው ታውቃላችሁ። የተዋቸው ለራሳቸው ሊያጠፋቸው አይደለም እስኪመለሱ። ምክንያቱም ልቡን ተመልከቱ። ከነሱ ይልቅ ልቡ የክርስቶስ ልብ አለው ዮሴፍ። ከኔ ጋር በጣም የሚገርም ልብ ነው ያለው። ለምን አንከራተታቸው? አይታችኋል። እንዲህ ይላችኋል። ቁጥር 2 ላይ አንብብልኝ። 45:2 ላይ ቃሉን ከፍ አድርጎ ምን አለ ዮሴፍ? አለቀሰ አደ ቃሉን ከፍ አድርጎ አለቀሰ። የግብፅ ሰዎች በፈርዖን ቤት ተሰማ። ዮሴፍም ለወንድሞቹ እኔ ዮሴፍ ነኝ አባቴ እዚህ ዮሴፍም ለወንድሞቹ እኔ ዮሴፍ ነኝ አባቴ እስካሁን በሕይወት አለን ብሎ ጠየቀ። ዮሴፍ ገና ርህራሄ አለቀ። ይሁላችሁ ዮሴፍ አሁን በእንትን ቋንቋ ልንገራችሁ፣ እንዲሁ ልንገራችሁ። እንደው ብዙ ሰዎች እዚሁ ነፃ መውጣት ያለብን ሰዎች አለ። ገና ባዶ እያላችሁ ምንም ሳይኖራችሁ ይቅር ማለት ካልቻላችሁ ስልጣን ስታገኙ ህዝብ ትጨርሳላችሁ። ደግሜ ልበላ፣ ገና ምንም ሳይኖር ይቅር ማለት ካልቻላችሁ ስልጣን ያገኛችሁ ቀን ሰው በነ ህይወቱ ነው የምታነዱት። እዚህ ጋር ዮሴፍ ይቅር ማለት የጀመረው እዚህ ጋር አይደለም። ኔቸር ሆኖታል። ምህረት ገና ሲወጣ እየጠሉት ምግብ ያመጣላቸው ነበር። እየገፉት ህልም ይናገር ነበር። እንዴት ህልም ይነገራል? ምክንያቱም የተበላሸ ማንነት የለው። የዮሴፍ ምህረት የጀመረው በማለዳ ነው። ስለዚህ ፕራይም ሚኒስተር ሲሆን ስቅ አይለው፣ ግንፍል የሚልበት አመጽ የለው። ብዙ ሰዎች አሳያለሁ ብለን ነው ምንለው። ምን አሳያለሁ ምንለው በቀል አይደለም። በነገራችን ላይ በአበሻ ቋንቋ ኦኬ እንደዚህ ነው የተመኘልኝ አሳያለሁ ምንለው ተለውጬ አሳያለሁ ስንል ያልገባችሁ በአሳያለሁ ውስጥ ሌላ በቀል አለ። ካላየላችሁ አንገቱን ይዛችሁ ታሳዩታላችሁ።
አገኛችሁ? ሰው ምንድነው ማድረግ ያለብን? ዮሴፍ በማለዳ ነው የማራቸው። በማለዳ ገና በጧቱ ልብ ውስጥ መርዝ የለም፣ አላሳደገው። ይቅርታ ያለ ማድረግ ያድጋል። ሰው ይሄንን የምታዩት ዮሴፍ በራሱ አይደለም እየተነዳ እንደሆነ የምታውቁት። ዮሴፍ ፕራይም ሚኒስተር ሲሆን የሚያስበው ለአባቱ ነው፣ ስለ ወንድሞቹ ነው የሚያስበው። እና ምን ይላቸዋል እዚህ ጋር? ዮሴፍ እኔ ዮሴፍ ነኝ እንዲህ አላላቸው። ዮ ዮ ዮ እንደ አሁን አሜሪካ ስትመጡ እንደምትሉት ማለት ዮ ወሳፕ 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 ይታያል። እኔ ብራንድ የሆነ ልብስ አሁን መልበስ ጀምሬያለሁ አይደል? አሁን ምበላውን አሳይ። አንዳንዳቻችሁ እኮ ቲክቶክ ቪዲዮ ምሰሩት ራሱ ብራንዱን ለማሳየት ነው። ወሳፕ ብሮ ይታያል። አንተ ጥለኝ ሄደ አሁን ማረገው ነው የምትሉት። ይሄ ነገር ቀጥታ መርዝ እያደገ ሄዶ ሰውየውን ድፍት የምታደርጉበት አቅም ታገኛላችሁ። ሶሻል ሚዲያችሁን ፈትሹ። አሜሪካ፣ ካናዳ፣ ዩሮፕ ውስጥ ያላችሁ ፖስት የምታደርጉት ፒክቸሮቻችሁ፣ ቪዲዮቻችሁ፣ የሚስቶቻችሁን ፒክቸር የምታሳዩት የምትዝናኑበት ቦታ እኮ ለምን አሜን ዋይ ቴል ሚ ብራንድ የምታሳዩ ለምን? እኔ የምላችሁ የሰይጣን መርዝ ሳያቃብላችሁ በፊት ከኔ ጋር ናችሁ።